መንፈስ ቅዱስ ይለምናል? አዎ። እሺ ፐርፌክት። መቼም የሚለምን ካለ ተለማኝ አለ። መንፈስ ቅዱስና ወልድ ማን ነው የሚለምኑት? በጣም በፕሮቴስታንት የተዋሸ ውሸት ስላለ ውሸቱ ማጥራት ስላለብኝ ነው። ኢየሱስ ክርስቶስ መሐሪ ነው፣ ቤዛ ነው። መንፈስ ቅዱስ ይለምናል ወንድሜ? እኔ ለምን መሰለ ለመማማር እኔ አሁን በምትሄደው መንገድ እንዳልሄድ ነው። አሁን የራሴን መረዳት እንዳወራለህ ነው እኔ የፈለኩት የነበረው። ለምሳሌ እኔም መንፈስ ቅዱስ መማርም ካለብኝ እንድማር ነው የፈለኩት የነበረው። መጀመሪያ ስንማር እኔ እንድማርም ነው ድርቅ ብዬ ለመከራከርም አይደለም። አዳምጠኝ ወንድም። ዘሪ አዳምጠኝ ፕሊዝ። ለምሳሌ አንድ ነገር አስተምረኝ ለማለት መጀመሪያ ትምህርቴን መንገር አለብኝ። እኔ ትምህርቴ ይሄ ነው፣ እኔ አቋሜ ይሄ ነው። እስቲ ደግሞ ያንተን ትምህርት ደግሞ ንገረኝ ይባላል። ትምህርትን ሳልሰማ ትምህርቴን ብነግር ሳይንስ አይሰጥም። ምክንያቱም ትምህርታችን ቁጭ ብሎ ያንተም ትምህርት ተቀምጦ የኔም ትምህርት ይቀመጥና ከዛ ከሰማነው በኋላ የትኛውን የሚያዋጣን የሚለው እንወስደዋለን። አሁን ያንተን ትምህርት ልስማ፣ የኔን ትምህርት እነግርሃለሁ፣ ችግር የለውም። እንዲሁም የኔን ትምህርት ልንገር እንዲቀል የኔ ትምህርት ችግር የለውም። እኔ ልንገርህና አንተ ትነግረኛለህ። ንገረኝ እኮ እኔ እነግርሃለሁ እኮ አንተ ጥያቄና መልስ ስለምታደርገው ነው እንጂ እንደዚህ ከሰማኸኝ እኔ እነግርህና የአንተን ትምህርት ደግሞ ሰማሃለሁ። እሺ ጥያቄና መልስ ያደረኩበትን ምክንያት ልንገርህ። ምክንያቱም ጥያቄና መልስ ያደረኩበት ምክንያት አንደኛ ፕሪሳይስ የሆነ ነገር እናገኛለን፣ ሰዓትም እንቆጥባለን፣ ምጥን እጥር ያለች ነገር አላማችን እናስቀምጣለን። አንዳንዴ ዝም ብለን ስንዞር ትክክለኛውን ነገር ሳንናገር እናልፈዋለን እና ለምሳሌ አሁን እኔም ብጠይቀኝ መንፈስ ቅዱስ ይለምናል አይለምንም እልሃለሁ። ኢየሱስ ክርስቶስ ይለምናል አይለምንም እልሃለሁ። አየህ፣ ከዛ በኋላ አስረዳኝ እንስተኝ ደግሞ አስረዳሃለሁ። አሁን አቋምን አስቀምጥልኝ። መንፈስ ቅዱስ ይለምናል? በጣም ጎበዝ። እሺ ወልድ ይለምናል? ስለዚህ ወልድና መንፈስ ቅዱስ አሁን ላይ በዚህ ሰዓት አብን ይለምናሉ። እሺ ወልድና መንፈስ ቅዱስ አሁን ላይ አብን ይለምኑታል? እኔ አላልኩም እንደዛ። እሺ ድጋሚ ላስደግም። መንፈስ ቅዱስ ይለምናል? እግዚአብሔርም ይለምናል እኮ ለሌላ ሶስተኛ አልጨምርም። ገና ነኝ። ቆይስ ችግር የለውም። ስጨምር መጨመር ስፈልግ ልጨምረው ትለኛለህ። እንደዛ እንዳትመጣብኝ ስለፈለግኩ ነው። አንዴ ቆይ ወንድሜ፣ አንተ እኮ ነው መላሹ። አንተ ስትመልስ ትምህርትን ያመንክ። እኔ ቅድም ነገርኩ መንፈስ ቅዱስ ይለምናል አይለምንም እላለሁ ፊት ለፊት ምንም ሳላወላውል። አሁን ድጋሚ ንገረኝ፣ መንፈስ ቅዱስ ይለምናል? ወደ ማን ነው? ኧረ ጉድ! የምናወራው ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው እኮ ዘርዬ ወንድም አለም። መንፈስ ቅዱስ ይለምናል? አዎ። እሺ ፐርፌክት። ወልድ ይለምናል? አዎ። እሺ መቼም የሚለምን ካለ ተለማኝ አለ። መንፈስ ቅዱስና ወልድ ማን ነው የሚለምኑት? አዎ አሁን እሺ መጽሐፍ ቅዱስ እየጠቀስኩ ነው፣ ግን አሁን ምነግርህ መጀመሪያ ንገረኝ። መንፈስ ቅዱስና ወልድ ማን ነው የሚለምኑት? ወደ ራሱ ነው ማለት አልገባኝም። አይደል መንፈስ ቅዱስ አልገባኝም። አሁንም መንፈስ ቅዱስና ወልድ ወደ ማን ነው የሚለምኑት? የሚማልዱት ነው። አሁን የሚማልዱት ሮሜ 8 ነው አሁን እያወራን ያለ ነው፣ ዕብራውያንን አይደለም። ዘሪ ይኸውልህ ምንም ክፍል አይደለም እያወራን ያለ ነው። እያወራን ያለ ነው ምልጃ የሚለው ኮንሰፕት ነው ገና። አሁን ይኸውልህ ይሄን ልክ አቋምን ካስቀመጥክልኝ በኋላ ለምሳሌ መንፈስ ቅዱስ ይለምናል ስል ይኸው ብለህ በመረጃ ሰጠኛለህ። ወልድ ይለምናል ስል ይኸው ብለህ ሰጠኛለህ። መጀመሪያ ግን አቋምህን ለወቀው። አቋሙ በጣም አሪፍ ነገር ነው፣ ይረዳል፣ መንገድ ወደ ራሱ ነው። እሺ በጣም ጥሩ። ስለዚህ መንፈስ ቅዱስ ወደ ራሱ ነው የሚለምነው። እሺ ወልድም ወደ ራሱ ነው የሚለምነው። እሺ አብም ወደ ራሱ ነው የሚለምነው። እግዚአብሔር መንፈስ ቅዱስና ወልድ እኮ እግዚአብሔር ናቸው እኮ አይደል? አይ እኔ ከእግዚአብሔር ቃል አንጻር ነው ያልኩ፣ አልተጻፈም እንደዚህ። እሺ ጥሩ። እንደዚህ እያደረግን ብን ይሻላል። ለምሳሌ ሮሜ 8:26 ላይ መንፈስ በማይናገር መቃተት ይማልድልናል ይላል አይደለ? አሜን አሜን ያልከኝ? ኦኬ እሺ መንፈስ ቅዱስ ስለ ቅዱሳን ይማልድልናልና ይላል። ለማን ነው መንፈስ ቅዱስ ይማልደው? መንፈስ ቅዱስ ለቅዱሳን ይማልዳ ይላል። ለማን ነው ይማልደው? እሱን ክፍል አላውቀውም።
ላንብብልህ። ሮሜ 8:26 ላይ ነው ያሉት። እሺ ሮሜ 8:26 ላይ እንዲህ ይላል። ክፍሉን በደንብ አድርገህ ያው መርምረው። ሮሜ 8:26 ሚላን መሰለ እንዲህ ይላል። ሮሜ 8:26 እሺ ላንብብልህ። እንዲሁም ደግሞ መንፈስ ድካማችን ያግዛል፣ እንዴት እንድንጸልይ እንደሚገባ እናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሀሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። አዎ እሱማ ይኸው አዎ ብሏል። እንዴት ነው የምትረዳው? ወደ ማን ነው የማልደው? ለቅዱሳን ወደ ማን ነው የማልደው? እሺ መንፈስ ቅዱስ የሚማልድበት መንገድ ወደ ራሱ ነው። መንፈስ ቅዱስ እግዚአብሔር ስለሆነ ከራሱ ጋር የሚያስታርቅበት መንገድ ነው። በማይነገር መቃተት ወደ ራሱ ነው የሚማልደው፣ ወደ ራሱ ነው የሚጠራው። ሰዎችን ወደ ራሱ የሚጠራበት መንገድ እንጂ በደም አማካኝነት ሊቀ ካህን ሆኖ እንደ ኢየሱስ የሚማልድበት መንገድ አይደለም። የመንፈስ እኔ መንፈስ ቅዱስ በደም ምናምን አላልኩም እኮ ወንድሜ። አሁን አታገናኘው እባክህ። መንፈስ ቅዱስ ላይ ስናወራ ስለ ደም አታነሳም። ስለዚህ ለመንፈስ ቅዱስ የተነገረውን እዚህ ጋር ይማልድልና የሚለውን ፍታልኝ ያልኩት ስለ ቅዱሳን ያብራራሁትኝ እኮ ምን ነው ቅር አላለኝም። ስለ መንፈስ ቅዱስ ሲወራ አሁን ሳብራራለህ ምን አልኩኝ? መንፈስ ቅዱስ የሚያማልድበት መንገድ ወደ ራሱ በማይነገር መቃተት ነው። እኛ ሳንነግረው አማልድልን ሳንለው በማይነገር መቃተት ራሱ ይማልድልናል። መቃተት ማለት ነው። መቃተት ማለት እንትን ማለት ነው። ምን ማለት ነው? ምንድነው? ቃላቱ አማርኛ ስለሆነ መቃተቱን ራሱ ብናስቀምጠው ደስ ይላል። ቃተተ ሲባል ማለት ነው አንድ ሰው እኮ ቃተተ ማለት ህይወት መጨነቅ ምናምን አይነት ነገር ተጨንቆ እንትን ማለት የሆነ እንዴት ነው? እኔ ቃላቱን እኮ እኔ ከዚህ ሌላ ማጣመሙን ስላልፈለግኩት ነው። ቃል በቃል ማን ስለማጣመም አወራ? ኧረ ተው ዘርዬ ተው፣ ልብ ንጹህ አድርግ። ማን ስለማጣመም አወራ? መቃተት የሚለውን ቃሉ ምን ማለት እኮ ነው ያልኩ። ለምንድን ነው ንጹህ ፖዘቲቭ ሆነ የማታወራው? አሁን ማጣመም ማናወራ ትቸገራለህ እኮ እንደዚህ ከሆንክ። እውነቱን ለመናገር ውስጥ የሆነ ነገር እያሰበ እንዲህ ሊሆን ነው እንዲህ ሊሆን ነው ካልሆነ ትቸገራለህ። ፎከስ ማድረግ አትችልም። ኦኬ እንመለስ። መቃተት ለምሳሌ አንድ ሰው ቃተተ ሲባል ስቃይን ያሳያል፣ ጭንቀትን ያሳያል አይደለ? መጮህን ያሳያል፣ ልመናን ያሳያል አይደል? እየሰማሁ። እሺ ስለዚህ መንፈስ ቅዱስ ይጨነቃል ማለት ነው። እየተጨነቀ ይለምናል ማለት ነው ይላል። እኔ ይጨነቃል አላልኩም፣ ግን ቃተተ ይላል በለዋ። ታዲያ ቀጥታ ካለ መቃተት ማለት ነው። መቃተት ካለ ያው ይላል ነው። ምን ይላል? ይቃተታል ነው። ምን ይጨነቃል? ይጨነቃል። አንተ እኮ ነው የፈተው፣ እኔ ስላላወቅኩት ነው የተውኩት። ዝም ብለህ ነው ይቃታል የሚለውን በቃ ኦኬ፣ እሺ መልካም ይሁን፣ ጥሩ ይሁን። ለወንድሜ ሮሜ 8:26 ላይ የኔን እይታ ላስቀምጥልህ። ኦኬ አሁን እዚህ ጋር መንፈስ ቅዱስ ይለምናል እየተባለ ነው። እዚህ ጋር እኔ እንደዛ ነው ይለምናል፣ ይጸልያል እየተባለ ነው። እኔ እንደዛ ነው ያመንኩት። ይለምናል። ኦኬ መለመን፣ በደንብ ስማኝ። መለመን መጸለይ ለመለኮት የሚስማማ ባህሪ ነው። እኔ እዛ ውስጥ አልገባም። የተባለው ከተጻፉ አትለፍ ነው የሚለኝ መጽሐፉ። ግባ አይዞህ። ከተጻፉ አትለፍ ነው የሚለኝ፣ እኔ አላልፍም። እሺ ጥሩ። ስለዚህ አላልፍም ብለህ መንፈስ ቅዱስ ይጸልያል ይለምናል እያልክ ነው። ወደ ራሱ ያለውን ነው ቀጥታ ያነበብኩት እኔ ከራሴማ ያለውን ስታነበው አንተ የተረዳኸውን ያመንከው ምንድን ነው? መንፈስ ቅዱስ ይጸልያል ይለምናል ወደ ራሱ አይደል? እንዴት ነው መሰለሽ? አሁንም ልበለሽ ድጋሜ እንዳላሰለቻችሁ ብዬ እኮ ነው። ወይ አልሰማው? እሺ ዘሬ እንደዚህ እናድርግ። በቃ ይኸውልህ ሮብ፣ እስኪ የኔን ፍቺ ስማውና የተመቸ ከሆነ ተወስዷል። እኔ በጣም በንጹህ ልብ ነው የማወራው ወንድሜ። እሺ መንፈስ ቅዱስ ያግዘናል፣ ኃይል ብርታት ይሆነናል። እዚህ ጋር ይጸልያል ይለምናል ሳይሆን የሚለው በመጽሐፍ ቅዱስ ይኸውልህ፣ መጽሐፍ ቅዱስ የጻፉት በመጀመሪያ ሐዋርያት፣ ኋላም ደግሞ እነ ጳውሎስ የጻፉት መልእክታት እንዳለ እወቅ። ይህን ሲጽፉ እኛ ልንረዳው በምንችለው መልኩ ያስቀምጡታል ገለጣው። ኦኬ ለምሳሌ አሁን
እግዚአብሔር እረኛ ነው ስላለ አይደል? እረኛ ነው ስላልከው የእረኝነት ግብር አለው እያልክ ነው? ልክ ለሰው እንደሚነገው እረኛ ነው እያልክ ነው? የሆነ በቃ ወይኔ ምን ላርጋቸው እንዳለ እንደሚጨነቅ ነው አይደለም? ምን ማለት ነው? ጠባቂ ነው ለማለት ነው አይደል? ጠባቂ ነው፣ ከክፉ የሚጠብቀን ነው የሚሰውረው ነው ለማለት ነው። ግን እረኛ የሚለው ቃል ትጠቀማለህ። ይኸው እግዚአብሔር እረኛ ነው ትላለህ። ኦኬ ልክ አሁን ቅዱስ ጳውሎስ እዚህ ጋር መንፈስ ቅዱስ ይማልድልናል ሲል ዩቲንክ በመንፈስ ቅዱስ ግብር ላይ መጸለይ፣ መለመን፣ መጠየቅ ኖሮበት ነው? ለእኔ አይደለም። መጽሐፍ ቅዱስም እንደዛ ስለማያስተምር እዚህ ጋር ይማልዳል የሚለው እገዛውን ለማሳየት ነው፣ ማገዝን ለማሳየት። ምን ብለው እንዴት ነው የሚያግዘን? ኃይልን በመስጠት ብርታትን። ምክንያቱም መንፈስ ቅዱስ ራሱ ህይወት ሰጪ ነው። መንፈስ ቅዱስ ራሱ ሚስጥር ጥበብ ገላጭ ነው። መንፈስ ቅዱስ ራሱ ኃይል ሰጪ ነው፣ የሚያስጨክን ነው። አየህ እነ እስጢፋኖስ ሲወገሩ ጭክን እንዲሉ ያደረጋቸው መንፈስ ቅዱስ ነው። ጥበብ ሚስጥር የሚገልጥ መንፈስ ቅዱስ ነው። የአባቴ መንፈስ ካልገለጠልህ በስተቀር አይደለም የሚለው። ከኔ ጋር ነህ? እየሰማሁ። የወዲት ተማሪ ለምጽፈው ለማን ነው? እሷ ስላለች ለእሷ ነው የመለስኩላት። ተማሪ ኧረ ከኔ ጋር ሁን እባክህ። እሱን ከአንተ ጋር እኮ ነው የማወራው። የወዲት ተማሪ ትላለህ። እኔም አንተም እኮ የተማር ነው አንድ ላይ እኮ። ተማሪ እኮ ነው ያልኳት። አዳምጪ የኔን ተይና እኮ ነው ያልኳት። ምን አጠፋው? አንተ ራስህን ችለህ ተማር። ተዋት። እሷ ከእሷ ጋር ባኪ ነው። አይ ዘይሪ እሺ። አሁን የተናገርኩት ፍቺ ይስማማሃል ወይስ አይስማማም? አይስማማም። በጣም ጥሩ። ስለዚህ አሁን በደንብ ንገረኝ። መንፈስ ቅዱስ ይጸልያል ይለምናል ብለሃል። መጸለይና መለመን መጠየቅ መንፈስ ቅዱስ ከመጀመሩ ነው እንደዚህ የሚያደርገው? መጽሐፍ ቅዱስ ይጸልያል ይላል አይልም? አይልም። ይኸው እሺ አንብቧ። ቁጥር ይማልዳል ነው የሚለው። ይጸልያል ይላል እኮ። የት አለ? አሳይ፣ አንብብልኝ። እዚህኛው ላይ ይጸልያል። እንዴት ጸልይ እንደሚገባ አናውቅም ነው የሚለው። ሁለት መጽሐፍ ነው ያዝኩት። እሺ እኔ ምንም መጽሐፍ ያዝ፣ ግን እንዲሁ ደግሞ መንፈስ ድካማችንን እንዲሁ ደግሞ መንፈስ ድካማችን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅም ነው የሚለው። ስለኛ ነው የሚያወራው። እሺ ሳይሆን መንፈስ ቅዱስ ይጸልያል የሚለውን አሳየኝ እኮ። እያነበብኩ ስለሆነ እንዲሁም እንድንጸልይ እንደሚገባ ቅዱሳንም ድካማችንን ይረዳናል። በካለም ይጸልያል ይላል እዚህ እኔ ያስኩት መጽሐፍ። እሺ ቪዲዮን ክፈት አንዴ። ቪዲዮ እንትን የለውም፣ ትንሽ ምን የለውም፣ ፎሎሬ ትንሽ ነው። እሺ የትኛው መጽሐፍ ነው የምታነበው? የስንት ዓመተ ምህረቱ? ይሄ አዲስ መደበኛ ትርጉም ይላል። አዲስ መደበኛ ትርጉም የምታነበው? እሱኛውን እያየሁት። እሺ ቆይ እኔ ጋርም አለ ላውጣው። ይጸልያል፣ እሱ ነው ይጸልያል የሚልህ? ያው ይላል ቁጥር 26 መጨረሻዋ ላይ ስለ እኛ ይጸልያል ይላል። ስለኛ ይጸልያል። ኦኬ እሺ አንዴ ቆይ ላውጣውና ሊሆን ወደ ማን እንደምጸልይ። እንግዲህ ጸሎት ማለት ልመና፣ ጥየቃ ማለት ነው። ለዛ ብዬ ነው። አዎ ይሁን። እሺ ገለው። እሺ ሮሜ 8:26 አዲሱ መደበኛ ትርጉም ነው የምጠቀመው። ጥሩ። አዲሱ መደበኛ ትርጉማ ብዙ ችግር ውስጥ ነው የሚከትህ። እሺ እንዲህ ይላል አዲሱ መደበኛ ትርጉም። ቪዲዮ ልክፈትና ላሳየህ። ኦኬ አንዴ ዙም ላድርግ። ቆይ እሺ ታያ ብያ ምን አለው። እንዲሁም ደግሞ ያው ታያል። መንፈስ በድካማችን ያግዘናል፣ እንዴት መጸለይ እንደሚገባን አናውቅም። መንፈስ ግን በቃላት ሊገለጥ በማይችል መቃተት ለእኛ ይማልድልናልና ልባችንን የሚመረምረው እርሱ የመንፈስ ሀሳብ ያውቃል። ምክንያቱም መንፈስ እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳልና ነው የሚለው። የታለ ይጸልያል የሚለው? የኔ መጽሐፍ ይላል ግን ይጸልያል ይላል። እንዴት ልላክልህ? እንዴት ላሳየህ? ይኸው ለአዲሱ መደበኛ ትርጉም ነው ያዝኩት። ያው እሺ ዓመተ ምህረቱ ከማጥኛ ጽሑፍ ጋር አዲሱ መደበኛ ትርጉም 62 ዓመተ ምህረት 90 ነው የሚለው። ይሄ
ያንተ ስንት ነው? 90 ነው የሚለው። ይሄ በቅርቡ የታተመው ይሄ 90 ነው። 90 ነው የሚለው። ለእስቲ ቆይ ምን ስንት ነው ፎሎወርህ? 580 ትችላለህ እኮ ነው የማትችለው? እሺ ይቻላል። ቪዲዮ ካሜራን ክፈትና ሴቭ በለው። እሺ እኔ ገብቼም ስለማላውቅ ነው። እሺ እምቢ አለኝ። ምን አልከኝ? ምን ሴቭ ስትለው ምን ይላል? እሺ ዝም ብሎ ነው ውጥት የሚለው። እሺ መልካም እንቀጥል ውይይታችንን። እስቲ መንፈስ ቅዱስ ይጸልያል ይለምናል ስትል መጸለይ መለመን ለመንፈስ ቅዱስም የመንፈስ ቅዱስ ስራ ነው ያልክበትን ምክንያት አስረዳኝ ፕሊስ። ለመንፈስ ቅዱስ ላይ ስቲክ አድርገህ፣ ምክንያቱም አዲስ መደበኛ ትርጉም ራሱ ይኸው አዲስ መደበኛ ትርጉም ነው የማነብልህ። ምን ብሎ ነው የሚያስቀምጠው? ነው የሚለው ግን ያንተ እንትን ቆዳውም ሌላ አይነት ነው። ይሄ ጥቁር ነው 1980 ነው የሚለው 1980። አዎ እንግዲህ ብዙ አይነት መጽሐፍ ቅዱስ ስለሚታተም በዚህ በባይብሊካ በፕሮቴስታንቶቹ እንትን አሮ ነው እንዴት እንደምታደርገው እንግዲህ አላውቅም፣ ግን እንደዚህ ይላል። ይኸውልህ እንዲሁም ማጥያ ጽሑፍ አለው ይሄና ማጥያው ላይ የሚላል መሰለ እንዲሁም ደግሞ ተስፋ ክርስቲያን በመከራ ጊዜ ጸንቶ እንደሚያቆመው ሁሉ መንፈስ ቅዱስም ደግሞ እንዲጸልይ ያግዘዋል። በቃል ሊገለጥ በማይችል መቃተት በቁጥር 23 ላይ ለክርስቲያን እንደሚቃተት ተገልጿል። እዚህ ላይ የተገለጸው ግን የመንፈስ ቅዱስ መቃተት ነው። እዚህ ላይ ከአንደበት ያልወጣ ሀሳብን ለማሳየት ይሁን ወይም በሰው ቋንቋ ሊገልጥ የማይቻል ቃልን ለማመልከት ነው። ሀሳቡ ግልጥ አይደለም ይላል። የቁጥር 27 ሀሳብ በሰው ቋንቋ ሊገለጥ የማይቻል ወደሚለው ቢያዘነብልም ትክክለኛው ግን የመጀመሪያው ሊሆን ይችላል። በመንፈስ ቅዱስና በእግዚአብሔር አብ መካከል ቅርብ ግንኙነት ስላለ መንፈስ ቅዱስ ድምፅ በማሰማት መጸለይ አያስፈልገውም ይላል። እግዚአብሔር አብ እያንዳንዱ የመንፈስ ቅዱስ ሀሳብ ያውቃልና እያለ ያስቀምጣል። ይህ አዲስ መደበኛ ትርጉም የአንተው የፕሮቴስታንቱ መጽሐፍ መጸለይ አያስፈልገውም ብሎ ያስቀምጣል። አይጸልይም ብሎ ያስቀምጣል። ራሱ እግዚአብሔር ነውና እገዛውን ለማሳየት ነው እንጂ ይማልዳል የተባለው መጸለይ ማለት አይደለም፣ መለመን ማለት አይደለም ብሎ ያስቀምጠዋል። ትቀበለዋለህ ይህን ትርጉም? ያስቀምጡ እኔ ምንም አላውቀውም። እሱንም እንዴት ምን አሁን እኮ ልትጋጭ ነው ከአንተው የፕሮቴስታንት ሊቃውንቶች ጋር ልትጋጭ ነው። አይ እኔ እነሱ ጋር ሳይሆን እኔ አሁን የራሴን መረዳት ስለሆነ ይሄ መጽሐፍ ባይዘዌ ከማብራሪያ ጋር የተቀመጠው ኮመንተሪ ሰጥተውበታል። የፕሮቴስታንት ሊቃውንቶች አባቶች እነ ዶክተር ተስፋዬ ሮቤልም ሳይቀሩ እዚህ ትርጓሜው ላይ ተሳትፈውበታል። ይህን ፍቹን በመፍታት ማለት ነው። እና መማለድ የሚለው መጸለይ መለመን አይደለም ብሎ ነው የፈቱት። ለመንፈስ ቅዱስ እገዛውን ለማሳየት ነው እንጂ እሱማ እግዚአብሔር ነው፣ በእርሱ ዘንድ መጸለይ የለበትም አያስፈልገውም ይላል። አዎ እኔ ለምን መሰል ቅድም መጀመሪያ ያነበብከው መጽሐፍ ላይ ራሱ በማይነገር መቃተት ይማልድልናል ሲል የማይነገር መቃተት አንተ ሳትነግረው እሱ እንትን ሳይል ራሱ አብ ራሱን ሰዎችን በሚስብበት መንገድ መንፈስ ቅዱስም ወደ ራሱ የሚስብበት መንገድ ነው ብዬ ነው ያሰብኩት። ለምን በእርሱ ቁስል እኛ መፈወሳችንን ሁሉ የሚያጠነጥን ስለሆነ የሞተው ብሎ ጀመረ። አየህ፣ ለመንፈስ ቅዱስ ሲሆን የሞተው ብሎ አልተናገረም። ለወልድ ግን መሞት የተነገረው ለወልድ የሞተው ወልድ ስለሆነ በተለየ አካሉ ሰው የሆነ እሱ ብቻ ስለሆነ ከስላሴ አካል የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ይላል። እሺ አሁን በእግዚአብሔር ቀኝ አይደለም፣ ለእግዚአብሔር ቀኝና ግራ የለውም። በእግዚአብሔር ቀኝ ሲል ለምሳሌ ዳዊት ቀኝን ልከህ አድነኝ ሲል ምን ማለት ነው? ኃይልህን አይደለ? ኃይልህን ግለጥ ማለት ነው አይደል? ዘሪ በእግዚአብሔር ቀኝ ያለው ሲል ምንን ያሳያል? ኢየሱስ ክርስቶስ ወልድ በእግዚአብሔር ቀኝ ያለው ከተባለ ምን እያልን ነው?
በኃይሉ ግርማ በኃይሉ ቀኝ ከአባቱ እኩል ትክክል በሆነ ስልጣን፣ ኃይል፣ ግርማ አይደለ? ምክንያቱም በግራው አይደለማ አብ ያለው። ስለ ግራና ስለ ቀኝ አይደለም፣ ስለ ፖዚሽን አይደለም እያወራ ያለው። እዚህ ጋር እያወራ ያለው ዲቫይን ስለሆነው ስልጣን ፓወር ነው። በእግዚአብሔር ቀኝ ያለው ሲል በአባቱ ቀኝ ያለው ሲል ከአብ ጋር ትክክል እኩል ሆኖ በስልጣን በአገዛዝ በክብር በኃይል እኩል የሆነው ማለት ነው። እሺ ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አስተውል። እኩል ነው እያልን እኩል ነው ከአባቱ ጋር እኩል ነው ብለን ከዛ ደግሞ እዚህ ጋር የሚማልደው የሚለውን አምጥተህ መጸለይና መለመን የሚል ከከተትክ ይመጣልሃል ትርጉሙ። ለምሳሌ አሁን የአንተን መጽሐፍ ቅዱስ አንብበውና ለክርስቶስ የሚማልደው የሚለውን የሚጸልይ ብሎ ነው ያስቀመጠው። እስቲ አንብብል። ምን ይላል? የሚማልድ ነው የሚለው እንጂ የሚጸልይ ነገር የሚል ነው ለማለት የሚለምን የሚጸልይ የሚል ነገር የለም። የሚማልድ ነው የሚለው። አዎ አየህ፣ የሚማልድ የሚለው የሚጸልይ የሚለምን ማለት አይደለም። ምክንያቱም ይጸልይ አይለምናል እንዳትል ራሱ በእግዚአብሔር ቀኝ ያለ ነው። ታዲያ የሚማልደው ማለት ነው ሲባል ስለምን እያወራ ይመስላል? እዚህ ጋር እሺ፣ ስለሚማልደው ላውራ ወይስ? አዎ በዚህ ክፍል የሚማልደው ሲል ሮሜ 8:34 ላይ የሚማልደው ሲል በዚህ ክፍል ላይ አውዳዊ ፍቺ ስጠኝ። ምን እያለ ነው? ይማልዳል ማለት ያው ያስታርቃል ነው። ክርስቶስ የማለደው ክርስቶስ ማለደ ስንል ምን ሆነ ምን አረገ እያልን ነው? ጸለየ ለመነ እያልን ነው? እንደዛ እያልን ነው? ከአባቱ ጋር ማለደ ስንል ጸለየ ለመነ እያልን ነው? አዎ። እሺ በአብ ቀኝ ሆኖ ነው ከአብ ጋር እኩል ትክክል ሆኖ አብን የሚለምነው? ምክንያቱም በስልጣን እኮ እኩል ነው አለን። አሁን የኔ እንድትረዳኝ ማለት ነው። እኔ የምፈልገው የኔ መረዳት ኢየሱስ ብለን ስናወራ ፍጹም ሰው ፍጹም አምላክነቱ አለ። አሁን ግንም እያወራ ያለው ትኩረት የምሰጠው ሰውነቱ ላይ ነው፣ አምላክነቱ ላይ አይደለም እያወራ ያለው። እንደዛ አይቻልም ማዘሪ። እኔ ደግሞ ክርስቲያን ነኝ። ኢየሱስ ክርስቶስን ይሄን ስጋው አደረገ ይሄን መለኮቱ አደረገ ብዬ የምከፍል ሰው አይደለሁም። ስለ ክርስቶስ ሳወራ ስለ አንዱ ክርስቶስ ነው የማወራው። ለምሳሌ እስቲ ቆይ ዘሪ አንድ ቀል ጠይቅ። ኢየሱስ የክርስቶስ ደም ከኃጢአቱ ሊያነጻናል ብለህ ታምናለህ አታምንም? ይላል። አምናለሁ። ለምን? እሺ ደም ከኃጢአቱ ሊያነጻል። ደም የሚለው ስለ ሰውነቱ ነው ስለ መለኮቱ ነው? ደም ስለ ሰውነቱ ነው። እና ስለ ሰውነት ብቻ ኃጢአትን ይቅር ይላል? ደም? አዎ ሰውነት ብቻ ኃጢአትን ይቅር ይላል? ሰውነት ብቻ ደም ብቻ ኃጢአትን ይቅር ይላል? አዎ። የአንተ ደም ይቅር ይላል? አይ የኔ አይደለም የሱ ነው እንጂ። የክርስቶስ ደም ይቅር የሚለው ለምንድን ነው? ያው አዳኝ ስለሆነ ነው። በደም ነው ወደ ቅድስት መግባት የተቻለ። ዘሪ እሱን አልጠየቅኩም። ኧረ እባክህ የክርስቶስ ደም አዳኝ ነው ስንል ምን እየተናገርን ይመስልሃል? ሰው ብቻ አይደለም እያልን አይመስልህም? ምክንያቱም ደም በባህሪው አዳኝ አይደለማ ዘሪ ወንድሜ። ደም ኦኬ መለኮት ደም አለው በባህሪው ሰው ሆኗል። ያው መለኮትማ ደም የለውም። በጣም ጥሩ። ስለዚህ መለኮት የተዋሃደው ደም ስለሆነ አምላክ ገንዘብ ያደረገው ደም ስለሆነ አዳኝ ተብሎ ኃጢአት ይቅር በለው ተነገረታል ለደም። ኦኬ የኢየሱስ ክርስቶስ ደም ስንል መለኮት የተዋሃደው አምላክ ገንዘብ ያደረገው ደም እያልን ነው ወይስ አይደለም? መለኮት የተዋሃደው እሺ በዚህ ደግሞ ልሞክርህ። አይ ቲንክ ስጋዊን በደንብ አድርገን ማጥናት አለብን። እኔ እናንተ ቁጭ ብለን እግዚአብሔር ከፈቀደልን። ለምሳሌ ቆላሴስ 2:9 ላይ እንዲላል። ያው ቆላሴስ 2:9 ሚላን በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። ይኸው በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። የክርስቶስ ሰውነት ወይም ሰው መሆን መለኮት የሞላው መለኮት የተዋህዶ እንጂ መለኮት የተለየው አይደለም ማለት ነው። መለኮትም አለው። በጣም ጥሩ። ስለዚህ መለኮት የተዋህዶ ስለሆነ ምን ተባለ? የክርስቶስ ደም አዳኝ ተባለ አይደል? ለምሳሌ የኔ እናንተ ደም አዳኝ አይደለም፣ ሰው ነን እኮ አይደል? ሰው ነው። የኔ እናንተ ደም ግን ኃጢአት ይቅር ይላል
ለምንድን ነው ይቅር የማይለው? ምን ስለሆነ ነው? ኃጢአተኛ የሰው ደም ብቻ ስለሆነ። የክርስቶስ ደም ግን ይቅር ባይ ነው የተባለለት ለምን ይመስላል? በዚህ አሁን ቆላስይስ ላይ ይረዳሃል። እንዲሁም የክርስቶስ ደም ኃጢአትን ይቅር ባይ ነው የተባለለት ለምን ይመስላል? የክርስቶስ ደም ኃጢአትን ይቅር ባይ ነው የተባለው ለምን ይመስላል? ያው ደግሞ ስለሚያድን ነው እኮ። ደሙ አዳኝ ነው ለምን ተባለ? ያ ምትክ ስለሆነ ነው። እዚህ ጋር እኮ እያስቀመጠልህ እኮ ነው። ለምን ትታገላለህ? ዘሬ ወንድሜ ይኸው ለእኔ እኮ እያገዝኩ እኮ ነው። ሌላ ነገር እንዳታስብ አደራ። የሆነ ነገር ላሳምነው አይደለም። እሺ አዎ፣ የመለኮት ሙላት ብለህ አትመልስልኝም። ምክንያቱም ይኸው እዚህ ጋር እኮ እያስቀመጠልህ እኮ ነው። የመለኮት ሙላት በሰውነት ተገልጦ ይኖራል ነው የሚለው። ስለዚህ ክርስቶስ ሰው ብቻ አይደለም፣ መለኮት ሰው ሆኗል ነው የምንለው አይደለ? እግዚአብሔር ሰው ሆኗል አይደለም የምንለው። ስለዚህ አሁን ለምሳሌ ኢየሱስ ክርስቶስ ፍጹም ሰው ነው እንደና እንዳንተ አይደል? ከኃጢአት በስተቀር ከበደል በስተቀር እኔ እናንተን የመሰለ ነው አይደል? ግን እኔ እናንተን መምሰሉ ብቻ ነው የኃጢአት ደሙ ኃጢአትን ይቅራል የተባለው ወይስ እርሱ እግዚአብሔር የሆነ አምላክ የሆነ እኔ እናንተን ስለመሰለ ነው ደሙ ይቅር ይላል የተባለው? እንዴት? ኦኬ፣ ለምሳሌ እኔ እናንተ ሰው ነን አይደል? ክርስቶስ ደግሞ እኔ እናንተን መስሏል አይደል? ሰው ሆኗል። እሺ፣ ክርስቶስም ሰው ነው፣ እኔ እናንተም ሰው ነን። ያንተ ደም ያድናል? የኔ አይደል? ያንተ ደም ኃጢአት ይቅር ይላል አይልም? ሰው ነህ አይደል? አዎ። ኢየሱስ ክርስቶስ ሰው ነው። አዎ። የክርስቶስ ደም ግን ኃጢአት ይቅር ይላል፣ ያድናል አይደል? አዎ። አንተ ሰው ሆነ ደምህ ኃጢአት ይቅር አይልም፣ አያድንም። ኢየሱስ ክርስቶስ ግን ሰው ሆኖ ደሙ ይቅር ባይ ነው፣ ኃጢአትን ይቅር ይላል። ለምንድን ነው የክርስቶስ ደም ኃጢአትን ይቅር ባይ ሆነው? ሰው ሆኖ ግን የክርስቶስ ደም ኃጢአትን ይቅር ባይ ነው የተባለው ለምንድን ነው? አዳኝ ስለሆነ ነው፣ አምላክ ስለሆነ። ይኸው እዚህ ጋር እኮ አለልህ የመለኮት ሙላት። ይኸውልህ መለኮት የተዋህደው ስጋ ስለሆነ መለኮት የተዋህደው ደም ስለሆነ የክርስቶስ ደሙ ኃጢአትን ይቅር ባይ ነው ተባለ። አይ እኔ እኮ አሁን እንትን ያላል ምኑ እንደሆነ ታውቃለህ? ተዋህደ የሚለውን ነገር ነው ያልገባኝ። የቱ ጋ ነው ተዋህደ የሚለው? እሺ መጽሐፍ ቅዱስ ይላል እንዴ? ጥሩ ላሳየህ። እሺ የመለኮት ሙላት በሰውነት ተገልጦ ይሆናል። እንዴት ነው ተገልጦ የሚኖረው የመለኮት ሙላት? መለኮት ሙላቱ በውስጡ አለ ነው። መለኮት ውስጡ አለ ነው። እንዴት? ለምሳሌ እኔ ቃሌን ብትወዱ እኔና ለአባቴ በእናንተ ውስጥ እንኖራለን ይላል። በእኔ ውስጥ አለ። እኔ ስለሱ አልጠየኩም። የጠየኩ ስለ ክርስቶስ ሰው መሆን ነው። እሱ አይሆንም። እሱ የሚያሳየው በእኔና አብ በእናንተ ውስጥ እንኖራለን ሲል እኛ አብን ሆንን ወደ አብነት ተለወጥን ወደ ወልድ ተለወጥን ማለት አይደለም። አሁን እኔ የጠየቅኩ ያለሁት ኢየሱስ ክርስቶስ ሰው ሆኗል ስትል ቃል ስጋ ሆነ እያልክ ነው አይደል? ቃል ስጋ ሆነ። ቃል ስጋ ሆነ በምንድን ነው? እንዴት ነው? በመቀላቀል ነው አይደለም? በምንድን ነው? እንደዚሁ በቃል ነው። ቃሉ ነው ስጋ የሆነው እኮ። እንዴት? ዮሐንስን ላንበበው ወይስ እንዴት ነው? እንዴት እንደሆነ ላንበበው። ቃልም ስጋ ሆነ ይላል ብዬ ነው። ሰውና መለኮት ተቀላቅሎ ነው? ኧረ አልተቀላቀለም። እሺ ሰውና መለኮት ተቃይረው ነው? ኧረ እንደዛ የሚባል የለም። እሺ ለምሳሌ ቃል ስጋ ሲሆን ቃልነቱ ጠፍቷል? አልጠፋም። እሺ ስጋ ቃል ደግሞ ከቃል ጋር ሲሆን ስጋነቱ ጠፍቷል? አልጠፋም። እሺ ሰው ምንድን ነው የሆነው ታዲያ? ቃል ስጋ ሲሆን እንዴት ነው ቃል ስጋ የሆነው? ያ ቃል የነበረው መጀመሪያ የነበረው ልጅ አልነበር? በአባቱ እቅፍ የነበረው አንድ ልጅ አልነበረ? ልጅ ነበር መጀመሪያም። ምን ማለት ነው ልጅ ነበር መጀመሪያ ማለት? ይላላ በአንድ እቅፍ በአንድ ልጅ በአባቱ እቅፍ ያለው አንድ ልጁ ተረከልን ይላል የለ? ምን ማለት ነው ልጁ ነበር ማለት? እኮ ልጅ ነበር ነው ያኛው ልጅ። ምን ማለት ነው ያልኩህ ዘሪ? ምን ማለት ነው? ምን ማለት ነው ማለት ልጅ ነው እያልኩ ምን ማለት ነው? እንዴት? እሺ ክርስቶስ ስንት ልደት አሉት? ክርስቶስ ስንት ልደት አሉት? ልደት ማለት ከአብ አልተወለደም?
ተወልደዋል። ኦኬ ልጅክ ነው እንዴ አጠገብ ያለው? ትንሽ እንትን አሞታል። አይዞህ እግዚአብሔር ይመስገን። እሺ ከአብ መወለዱ ልደቱ ነው፣ የመጀመሪያ ልደቱ ነው አይደለ? ተወለደ እያልን ነው አይደል? እሺ ሁለተኛ ልደቱ ደግሞ ከማን ነው? ይቅርታ ግን አመመኝ እያለኝ ነው። በቃ ችግር የለውም። በቃ እሺ ችግር የለውም። በሌላ ቀን አገኛለሁ ዘርዬ። እሺ እግዚአብሔር ይማርልህ። አይዞህ ልጅ ከታመማ ሀሳብም ይሰረቅባል። እግዚአብሔር ይማርልህ። እንትን እያለ በቃ ችግር የለውም። ጊዜ ስጠው። እሺ በቃ ተባረኩ። ጸጋ ይብዛላችሁ። ብዙ ተምሬያለሁ። እንትን እንላለን፣ እንማማራለን፣ እንገናኛለን። ችግር የለውም ወንድሜ። አመሰግናለሁ። ሰላም ይብዛላችሁ። አሜን አሜን። መስፍን የእግዚአብሔር ይስጥልኝ። ይቅርታ እንግዲህ በዚህ ቁጭ ያረኳችሁ ረጅም ሰዓት። ኧረ በፍጹም 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 በፍጹም። እኔ ትንሽ ሌላም ሰው ትንሽ አንድ ሁለት ሰው ቢያናግሩ ሰዓት ካሉት ደስ ይለኛል። ለመማር ነው እኛ የምንፈልገው። አንዳንድ ነገር የተነሳ ነገር ግን ልጁ ስላነሳ አንዴ ጠቅላላ አድርጌ ብሪሳ እንዳይፈጥር ላስቀምጥ። ኦኬ የኦርቶዶክሳዊ ትምህርት ምንድን ነው? እንግዲህ ወንድማችን የራሱ ትምህርት ነው፣ ያው የተረዳውን ነው። እንግዲህ ግን በደንብ እንደሰማችሁት የእኛ ትምህርት በነገረ ክርስቶስ ላይ ኢየሱስ ክርስቶስ አሁን ማለደ የሚለው ሲነገርለት ለመነ፣ ጸለየ፣ ጠየቀ የሚል አይደለም። ቅድም እንዳልኩት ነው። እረኛ የሚለው ለሰው ልጆችም ይነገራል፣ ለእግዚአብሔርም ይነገራል። እረኛ የሚለው ስለተነገረ እግዚአብሔር ልክ እንደኛ ነው እየተባለ ነው አይደለም። ለእኛ እረኝነት ሲነገር ምን እንደሆነ በደንብ ታውቁታላችሁ። ለእግዚአብሔር እረኝነት ሲነገር ግን ዘላለማዊ ፍቅሩን፣ ዘላለማዊ ጥበቃውን፣ አባትነቱን እንደ አይኑ ብሌን የሚጠብቀን እንደሆነ ተዋጊነቱን፣ ይህን ሁሉ ከክፉ ነገር የሚጠብቀን እኛ ከማናውቀው እሱ ከሚያውቀው የሚጠብቀን እንደሆነ ለማሳየት ነው። ፈጣሪያችን እንደሆነ ለማሳየት ነው። ባይዘው የእግዚአብሔር እረኛ ነው ስንል ፈጣሪያችን ነው እያልን ነው። ፈጣሪ ስለሚራራ ስለሚጠብቀን። ለሰው ልጆች ግን እረኝነት ሲነገር ግን ፈጣሪ ናቸው እያልን አይደለም። በሁሉ ቦታ ተገኝቶ ይጠብቃሉ እያልንም አይደለም። አያችሁ፣ እግዚአብሔር እረኛ ነው ስንል ሁሉንም ይጠብቃል እያልን፣ ፍጥረቱን ሁሉ የሚያስታድግ ነው እያልን ነው። እረኛ የሚለው ግን ለእኛም ተቀጽሏል፣ ለእግዚአብሔርም ተቀጽሏል። ስለዚህ ለእግዚአብሔር ሲነገር እንዴት ነው ብሎ መፍታት ያስፈልጋል። ሮሜ ላይ ቅዱስ ጳውሎስ መንፈስ ቅዱስንም ያማልዳል ሲል ወልድንም ያማልዳል ሲል ይለምናል፣ ይጸልያል እያለ አይደለም። ለወልድም ለመንፈስ ቅዱስም መጸለይ መለመን የሚባል ነገር አይነገርም። ወልድ በስጋ ወራት ሳለ ጸለየ፣ ለመነ ተብሏል። የጸለየው ግን ለምንድን ነው ሲባል እርሱ ጸሎት አቅርቦ መልስ የሚጠብቅ ሆኖ ነው? እኛ እንጸልያለን እንለምናለን ስንል አቅርበን ልመናችን ጸሎታችንን መልስ እንጠብቃለን። ለምን? ለራሳችን መልስ መስጠት አንችልም። እኛ ሰው ብቻ ነን። ኢየሱስ ክርስቶስ ግን እግዚአብሔር ነው እንዴ? እርሱ እግዚአብሔር እኮ ነው። እርሱ ራሱ እኮ የሚለመን ነው። እርሱ ራሱ እኮ ታራቂ ነው። እርሱን ደግሞ አስታራቂ ነው። በደንብ አስተውሉ። ለረጅም ዘመናት የተዋሸ ውሸት አለ በኦርቶዶክሳዊ ቤተክርስቲያናችን ላይ። ምን የክርስቶስን በቃ ሰውነት አይቀበሉም። ውሸት። ይኸው ፊት ለፊት የተናገርኩኝ ነው። ኢየሱስ ክርስቶስ መካከለኛችን ነው። ኢየሱስ ክርስቶስ አስታራቂያችን ነው። በመጽሐፍ ቅዱሳችንም በኪዳናችንም በቅዳሴያችንም ሁሉ ከን እናነሳለን እንዴ። መካከለኛውን እንሏለን እኮ፣ አስታራቂን እንሏለን እኮ፣ ቤዛ እንሏለን እኮ። ግንስ የሚምር ሊቀ ካህን መሆኑን ደግሞ አንረሳም። ሊቀ ካህን ብቻ አይደለም ክርስቶስ የሚምር ተብሎ ይነገርለታል። ሌሎቹ ሊቀ ካህን ቢባሉ የሚምሩ የሚል ስም አይሰጣቸውም። ምክንያቱም የሚምሩ አይደሉም። ሊቀ ካህን ብቻ ናቸው። ዛሴት ሊቀ ካህን ብቻ ናቸው ማለት ነው። መስዋዕት ያቀርባሉ፣ ይቆማሉ፣ ይጠብቃሉ መልስ እስኪመጣ ድረስ። ስለ ራሳቸው ማጥያት መስዋዕት ያቀርባሉ። ከዛ አቅርቦም አሁንም መልስ ይጠብቃሉ። ስለ ሕዝቡ ማጥያት መስዋዕት ያቀርባሉ፣ መልስ ይጠብቃሉ። ስለዚህ ምን ብቻ ናቸው? ሊቀ ካህን ብቻ ናቸው። ኢየሱስ ክርስቶስ ግን ምንድን ነው? የሚምር ሊቀ ካህን ነው። እኛና ፕሮቴስታንት የሚለየን መስመር ይሄ ነው። እኛ የሚምር ሊቀ ካህን ብለን እንጠራዋለን። ክርስቶስ ሊቀ ካህን ብቻ ብለን አንጠራው። ፕሮቴስታንቱ የራሳችሁን ጥሪ መጥራት ትችላላችሁ።
እኛ ግን የሚምር ሊቀ ካህን አለን። ማን ይባላል? እሱም ኢየሱስ ክርስቶስ። ምን ማለት ነው? የሚምር ሊቀ ካህን። ምልጃው ማለደ የሚለው የተነገረት ለምንድን ነው? የሚምር ሊቀ ካህን የሚለው ለመናገር ነው። አለቀ እኮ ነው። ኢየሱስ ክርስቶስ ቅዱስ ማን ነው? ሮሜ 8:34 ላይ ያማልዳል ሲለው ምን እያለው ነው? የሚምር ሊቀ ካህን እያለው እኮ ነው። አያችሁ፣ ያማልዳል ብሎ ሊቀ ካህንነቱን ነገረን። ራሱ ደግሞ ክርስቶስ መሐሪም ነው። እንደ ብሉይ ኪዳን ካህናት እንደ ሌዋውያንና እንደ አሮን ምን ማድረግ አያስፈልግበትም። አቅርቦ የሚቆም አይደለም። አቅርቦ መልስ ይምጣ አይምጣ ወገቡ ላይ ገመድ ታስሮ የሚገባበት ሊቀ ካህን አይደለም ኢየሱስ ክርስቶስ። እርሱ የእግዚአብሔር ልጅ የሆነ እግዚአብሔር የሆነ ነው። በደሞ እኮ የሚለው ራሱ ታረቃችሁ እኮ ነው የሚለው። ራሱ እኮ ታራቂ ነው፣ ይቅር ባይ ነው ራሱ እኮ። ስለዚህ ምን ይባላል? የሚምር ሊቀ ካህን። በቃ ሮሜ 8:34 ባጭሩ የሚምር ሊቀ ካህን ነው የሚያሳያችሁ። ያው ራሱ መስዋዕት ነው፣ ራሱ መስዋዕት አቅራቢ ነው፣ ራሱ መስዋዕት ተቀባይ ነው፣ ራሱ አስታራቂ ነው፣ ራሱ ደግሞ ታራቂ ነው። ለምን? ከአብ እኩል ስልጣን አለው፣ ከመንፈስ ቅዱስ እኩል ስልጣን አለው። አብ ጸሎትን ይቀበላል፣ ወልድም ጸሎትን ይቀበላል፣ መንፈስ ቅዱስም ጸሎትን ይቀበላል። ለምን? በስልጣን በመለኮት በአገዛዝ አንድ አምላክ ስላለ። የአብ ሰሚነት የወልድም ናት፣ የወልድ ሰሚነት የመንፈስ ቅዱስም ናት። ስለዚህ ጸሎታችንን ለአብም ለወልድም ለመንፈስ ቅዱስም ለአንዱ መለኮት እናቀርባለን። ኢየሱስ ክርስቶስ ታዲያ እንደኛ ሰው ስለሆነ ምናችን እንለዋለን? መካከለኛችን እንለዋለን። ፍጹም ሰው ፍጹም አምላክ፣ በእግዚአብሔርና በሰው መካከል አንድ መካከለኛ አለ። እርሱም ማን ነው? ሰው የሆነው ኢየሱስ ክርስቶስ። ፕሮቴስታንት ወንድሞቻችን ይሄን ጥቅስ ጠቅሰው ጢሞቴዎስ ላይ ያለውን ይሄ አማላጅ ማለት አይደለም። ባይዘወይ እዛው እኮ ይናገራል። ሰው የሆነው ነው የሚለው በእግዚአብሔርና በሰው መካከል ምን የሆነው? ሰው የሆነው ደግሞ አንድ አለ። እሱም ማን ነው? ኢየሱስ ክርስቶስ። ስለዚህ እኛ እንደ ፕሮቴስታንቱ አማላጅ ያለ ነው አይደለም። የእናኛ የእናንተ አማላጅ ብቻ አይገናኝም አይልም። እኛ የሚምር ሊቀ ካህን ነው ኢየሱስ ክርስቶስ። የእናንተን የምትጠቅሱበትን አይነት ትምህርት የለንም። ኢየሱስ ክርስቶስ አማላጅ አይደለም። ኢየሱስ ክርስቶስ ግን ምንድን ነው? የሚምር ሊቀ ካህን ነው። ስለዚህ ዛሬም ድረስ ደግሞ ምን ይላል? ይቅር ይላል። ለምሳሌ እኛ በቤተክርስቲያን በአካሉ ላይ ያለ ነው ኃጢአት ብንሰራ ንስሐ ገብተን ክቡር ስጋውን ክቡር ደሙን በልተን ጠጥተን የዘላለም ሕይወትን እናገኛለን። ይኸው ክቡር ስጋውን ክቡር ደሙ ይቅር ይላል አይደለ? ይኸው ደሙን ክቡር ስጋውን ክቡር ደሙን እየበላን የጠጣን የዘላለም ሕይወትን እናገኛለን። በደሙ ዕለት ዕለት ይቅርታን እያገኘን እንሄዳለን እስከ ዓለም ፍጻሜ ድረስ። በቤተክርስቲያን ያለነው ሁሉ ደሙ አንድ ይፈሶልናል። የይቅርታ ደሙ የምህረት ደሙ አንድ ይፈሶልናል። ምን ስለሆነ? የሚምር ሊቀ ካህን ስለሆነ። ኦኬ ሌሎቹ ደግሞ ወደ ቤተክርስቲያን ቢጨመሩስ? ይሄ ደም ዕለት ዕለት ይቅር ሲላቸውም ይቅር ሲያስብላቸውም፣ እደግመዋለሁ፣ ይቅር ሲላቸውም ይቅር ሲያስብላቸውም። ለምን? ምን ስለሆነ? እሱ የሚምር ሊቀ ካህን ስለሆነ። አዎ ኢየሱስ ክርስቶስ ምን ያደርገናል? ይቅር ይለናል። ደግሞ እሱ ብቻ ይቅር አይደለም፣ አብም ይቅር ስለሚለን መንፈስ ቅዱስም ይቅር ስለሚለን ያስታርቃል ደግሞ እንለዋለን። ታራቂም ነው አስታራቂም ነው። እንዲህ ነው የምናምነው። አለቀ። ልድገም። አሁንም በጣም በፕሮቴስታንት የተዋሸ ውሸት ስላለ ውሸቱን ማጥራት ስላለብኝ ነው። ኢየሱስ ክርስቶስ መሐሪ ነው፣ ቤዛ ነው፣ ይቅር ባይ ነው፣ ታራቂ ነው። ልክ እነ እስጢፋኖስ እንደጸለዩት ኢየሱስ ክርስቶስን ቀጥታ ይቅር በላቸው ብለው እንደጸለዩት እኛም በቤተክርስቲያናችን ቀጥታ ለክርስቶስ የምንጸልየው ጸርታል። ምን ብለን? እግዚኦ መሐረነ ክርስቶስ እያለን እግዚኦ መሐረነ ክርስቶስ፣ አቤቱ ኢየሱስ ክርስቶስ ሆይ፣ ጌታችን ኢየሱስ ክርስቶስ ሆይ፣ አምላካችን ኢየሱስ ክርስቶስ ሆይ ማረን፣ ይቅር በለን ብለን ቀጥታ ክርስቶስን እንለምነዋለን። ምን ስለሆነ? የሚለመን ስለሆነ፣ ይቅር ባይ ስለሆነ፣ ጸሎት ሰሚ ስለሆነ፣ ጸሎት ተቀባይ፣ ፍጥረት ሁሉ የሚለምነው ስለሆነ። ኦኬ ታዲያ የሚታረቅ እሱ ብቻ ነው አይደለም። ደግሞ አብም ይታረቃል፣ መንፈስ ቅዱስም ይታረቃል። ደግሞ ምን እንለዋለን? አስታራቂ ደግሞ እንለዋለን። ክርስቶስ ታራቂም ነው አስታራቂም ነው። የቤተክርስቲያናችን ንጹህ ትምህርት ነው። መለመን መጸለይ የሚባል ነገር በመንፈስ ቅዱስም የለም፣ በወልድም በኩል የለም። እንደዛ የሚባል ነገር የለም። ቅድም የሰማችሁት ወንድማችን አብ ወደ ወልድ ይጸልያል፣ ኋላ ላይ ደግሞ ቆየና ደግሞ ወደ ራሱም ይጸልያል። መንፈስ ቅዱስ ወደ ራሱም ይጸልያል፣ ወደ አብም ይጸልያል። እንደዚህ የተምታታ ትምህርት
ጥርት ያለ የነገረ ድነት ትምህርት ኦርቶዶክሳዊ ቤተክርስቲያን አለን። ስለዚህ ዛሬ ኢየሱስ ክርስቶስ ምን እያደረገ ነው? አሁን ክርስቶስ ምን እያደረገ ነው? ታራቂም ነው፣ አስታራቂም ነው፣ ፈራጅም ነው። ባይዘወይ ምን ማለት ነው? ፈራጅም ነው ስንል በክርስቶስ ባላመኑ አሁን ተፈርዶበታል አይደለም የሚለው። በኢየሱስ ክርስቶስ ያላመኑ አሁን ተፈርዶባት ነው ፈራጁ። ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም ይላል። ይሄ ማለት ወልድ አይፈርድም፣ አብ አይፈርድም፣ በቃ አብ መፍረድ አቁ ማለት አይደለም እንዴ። ሲጀመር ከመለኮት ዘንድ በመለኮት ዘንድ በእግዚአብሔር ዘንድ ፍርድ የሆነ ጊዜ ላይ የሚኖር የሆነ ጊዜ ላይ የሚጠፋ የሆነ ጊዜ ላይ የሚቀመጥ ከዛ ደግሞ ጊዜ ደግሞ ትራንስፈር እንደዛ ነው እንዴ? አይደለም። እንዴት መጽሐፍ ቅዱስ ሄርሜኔቲክስ የማታውቁት? አብ በአንድ አይፈርድም ሲባል በቃ አብ እኮ መፍረድ አቁም። ለመለኮት እንደዚህ አይነት ባህሪ ያለው እንዴ? የሆነ ጊዜ ላይ መፍረድ የሚችል ከዛ ደግሞ ስልጣን ሽግርግራ እንደዚህ ነው እንዴ? አይደለም። ዛሬም ድረስ እኮ ፍርድ አለ። ባላመኑት ላይ እኮ ዛሬም ፍርድ አለ። እግዚአብሔር ካልፈረደ ማን ነው የሚፈርደው ታዲያ? ፍርድ እኮ የአብም ናት፣ የወልድ ናት፣ የመንፈስ ቅዱስም ናት። ስለዚህ ኢየሱስ ክርስቶስ ዛሬ ላይ ለእኛ ለኦርቶዶክሳውያን ምንድን ነው ሲባል ታራቂም ነው፣ አስታራቂም ነው። ምን ማለት ነው? ታራቂም ነው፣ አስታራቂም ነው። አስታራቂም ነው ስንል ምን እያልን ነው? እርሱ ምንድን ነው? ደሙን አፈሷልና ደሙን ስላፈሰሰ ደሙ ለዘለዓለም ይቅር ይለናል። ደግሞ ይቅር የሚለው ከወልድ እኛ በሶስት አካል አለ ብለን እኮ እናምናለን። ሶስት አካል አንዲት ስልጣን፣ ሶስት አካል አንድ መለኮት፣ ሶስት አካል አንድ አገዛዝ፣ ሶስት አካል አንድ አምላክ ብለን እናምናለን። ስለዚህ ኢየሱስ ክርስቶስ ታራቂ ነው ስንል በተለየ አካሉ ወልድን ሪፈር እያደረግን ነው። ስለዚህ የተታረቅነው ከወልድ ጋር ብቻ ነው አይደለም። ዛሬም የሚታረቀን ወልድ ብቻ ነው አይደለም። መታረቅማ የወልድም የአብም የመንፈስ ቅዱስም ነው። ስለዚህ ራሱ ታራቂ ስለሆነ ታራቂያችን እንለዋለን። ደግሞ አስታራቂም ስለሆነ ከአባቱም ከባህሪዎቱ ከመንፈስ ቅዱስም ደግሞ አስታራቂ ስለሆነ ምን እንለዋለን? አስታራቂ እንለዋለን። ስለዚህ ዛሬ ኢየሱስ ክርስቶስ ለእኛ ምንድን ነው? ታራቂያችን ነው። እንለምነዋለን፣ ማረን፣ ይቅር በለን እንለዋለን። ደግሞ አስታራቂያችን ስለሆነ ማለት ነው። አንድ በፈሰሰው ደግሞ ሰዎች ወደ ቤተክርስቲያን ሲጨመሩ ወደ ማመን ሲመጡ ዳግም ክርስቶስ መጥቶ አይሞትላቸውም። ምክንያቱም በቤዛነቱ ነው የዘላለም ሕይወት የተገኘው። አስተውሉ ክርስቲያኖች፣ ይህን ተናገር ይጨርስ። እኛ ክርስቲያኖች ሕይወትን ያገኘ ነው የዘላለም ረፍት ያገኘ ነው በምኑ ነው? በቤዛነቱ ነው፣ በደሙ መፍሰስ ነው። ይሄ ደሙ መፍሰስ ደግሞ ለሁላችን ሆኗል። አንዴ ፈሷል። ዛሬ የሚፈስ አዲስ ደም የለም። ዛሬ ክርስቶስ መጥቶ አይሰቀልም። አንዴ ፈሷል። ይሄ የፈሰሰው ደም ላመኑት ምን ያደርጋል? ምሕረትን፣ ይቅርታን፣ ቸርነትን፣ በጎነትን እያደረገ እስከ ዓለም ፍጻሜ ይሄዳል። ላላመኑት ደግሞ ቢመጡ ዳግም ክርስቶስ በመስቀል ላይ አይሰቀልምና አንዴ ፈሷልና ያላመኑት ሲመጡ ደግሞ ምን ይላቸዋል? ይቅር ይላል። ልክ እኛን ይቅር እንዳለን የነቢያትን ጸጋ ያድልልኝ። ያው ቃላቶች የሉኝም። ያው በዚህ ሰዓት ውስጥ ብዙ ነገር አውቀናል። እንዲያው ዲያቆንዬ አልፎ አልፎም ቢሆን ያው በመጣህበት ሰዓት ብዙ ነገር እያወቅን ነው፣ እየተማርን ነው፣ እግዚአብሔር እያስተማረን ነው። ያው ችል ባትለን ደስ ይለኛል። እግዚአብሔርን እውነቴን ነው በጣም ደስ ብሎኝ ነው የምሰማው እና አትጥፋብን። እግዚአብሔር ያክብርልን። ክበርልኝ ዲያቆን። አሜን አሜን። እግዚአብሔር ሁላችንም ያበርታን። መጥተዋል ዶክተር አቶልኝ ብለውኛል። አፌ ላይ ለምዶ መምህር ዘላለም እንኳን በሰላም መጡ። ያሬዶ እንዴት አለ? ተቸገርካ? በእናትህ አዎ በጣም ማርያምን በቃ ይፍቀዱልኝ የለመድኩትን እንደዛ ሰው እንደዛ መነኩሴ እኮ መሆኔ ነው። አትማረኝ እንደሚለው
ማረኝ የሚል አዲስ ተምሮ አዎ ልክ ነው ልክ ነው። እኔ እኮ ያሬዲ ያው ብዙ ጊዜ ተናግሬ ነበረ። በመሀል ላይ ሲደክመኝ ነው የተውኩኝ። እኔ ወይ በዛም ሆነ በዚህ እኔ ያው ዘላለም ነኝ፣ ምንም ችግር የለውም። በጣም እየገፋፋችሁኝ ነው የሆነ ነገር እንዲይዝ ማለት ነውና እንግዲህ እግዚአብሔር ቢፈቅድ ይሆናል ሁሉም ነገር ብዬ አስባለሁ። ቃልዮት ያሰማልን ያሬዲ፣ ቃልዮት ያሰማልን። የጎደለ የተሳሳትኩትም ካለ ያርሙና ያስተምሩን። እግዚአብሔር ይስጥልኝ። ጭራሽ ማለት ነው። መልካም መልካም። ምናልባት ግን ይቅርታና ወንድሜ መዝሙር በቅድሚያ ቃልዮት ያሰማልን፣ በመንፈስ ጸጋ ይጠብቅልን፣ ከፍ ወዳለው ማዕረግም አምላከ ቅዱሳን ሁሉ እግዚአብሔር እንደ ቸርነቱ ያደርስልን። እንደው ትንሽ ነገር ዳሰስ ቢያደርጉ ብዬ አንድ ነገር አስቤ ነበር። እንደው ማላደክሞት ከሆነ እንደው እሷን ቢያነሱ ደስ ይለኛል፣ እንደው ለሁላችንም እንዲሆን ብዬ ነበር። መምህር ዘላለም ይቀጥሉ። እኔም ወደ ስራ መመለስ ስላለብኝ ለዛ ነው አጠቃላይ እየዱጣ ያልኩት የነበረው። በጣም ይቅርታ። አንድ ቻን ገብቶ ነበር ዲያቆንዬ ቢያናግሩት ማለት ስላሉ ችግር የለውም። መምህር ዘላለም ስላሉ ከእሳቸው ጋር መቀጠል አንድ ምንጭ ነን። ስለዚህ ከእሳቸው ጋር መቀጠል ይችላል። አይ የእኛን አሉ ምናምን እያለ ነበር እና የሚጽፉት እሱን እንትን እንድትለው ብዬ ነው ዲያቆንዬ። እሺ ቻን ወይ መዝሙር ሰላም ብያለሁ። በመጀመሪያ ሰላም ላንተ ይሁን፣ እግዚአብሔር ይመስገን። እንደት ነህ? አለን። ምን ብለህ ጽፈህ ነው የገባኸው? አይ ምንድን ነበር ያልኩት? ጠፋብኝ። የእናንተና የእኛ ትምህርት አንድ ነው እንዴ? በክርስቶስ ነገረ ድነት ዙሪያ ያው የምንለያይባቸው ነገሮች አሉ። አሁን ባነሳሁት ላይ ብቻ ነው የምልህ። ሮሜ 8:34 እኛ ስንፈታውና እናንተ ስትፈቱት አንድ ነው? ይቀራረባልን? አሁን ለሰብ ባነሳው ላይ አንዴ ባቀረበው መስዋዕትነት ላይ ዘላለም እያስታረቀን ይኖራል አልኩስም። እኛም እንደዛ እንትን እንላለን። ትምህርት እኮ ይቀራረባል። የክርስቶስ ቤተክርስቲያን የአምላካችን ክርስቶስ ቤተክርስቲያን አንድ ይቻል በይቀራረባል የሚባል ህብረት የለም። ታውቃለህ? ይቀራረባል እና እስቲ ቆይ ህብረት እናደርግ የሚባል ነገር የለም። ትምህርታችንማ ልዩነት ስላለው ነው ያልተቀራረብ ነው። የሚቀራረብ ትምህርት እኔ ብጠይቀኝ ይቀራረባል አለ። ምንም የሚቀራረብ ትምህርት የለንም። ምክንያቱም ለምሳሌ አንተ ኢየሱስ ክርስቶስን አሁን ክርስቶስ ይፈርዳል መልስልኝ። አሁን ላይ አይፈርድም፣ ፈራጅ ነው። ግን አሁን ላይ አይፈርድም። በቃ አየህ። ስለዚህ እንኳን ልንቀራረብ ፈጽሞ ኤክስትሪም በጣም ትልቅ ልዩነት ያለን ሰዎች ነን። ለምሳሌ በክርስቶስ ባላመነ አሁን ተፈርዶበታል ይላል። ማን ነው የሚፈርድበት? እኮ በፍርድ ውስጥ ነው ያለው ነው። ማን ነው የሚፈርድበት? ፍርድ ማውጫችን ክርስቶስ ኢየሱስ ስለሆነ በክርስቶስ ኢየሱስ ያልሆነ ደግሞ አሁንም ስቲል በፍርድ ውስጥ ነው። ማን ነው የሚፈርድበት? ኢየሱስ ነው የሚፈርድበት። በመጨረሻው ላይ ፍርዱን ተቀብሎ ወደ ገሃነም ይገባል። አንድ ሰው ሳያምን ቢሞት የት ነው የሚገባው? ሲኦል ነው የሚገባው። ማን የፈረደበት ሲኦል እንዲገባ? በክርስቶስ ኢየሱስ ባለማመኑ ያን ጊዜም በፍርድ ውስጥ ስለሆነ በእንትን ነው የሚገባው እኮ። ማን የፈረደበት? መቼም ሳይፈረድበት ሲኦል አትገባም አይደል እኮ። ባለማመኑ ነው እኮ። ማን የፈረደበት? ማን የፈረደበት ነው በፍርድ ውስጥ ኢየሱስ ነው። ሲኦልም መክተት ስልጣን ያለው ወደ ሲኦልም ወደ ገነትም መክተት ስልጣን ያለው ማን ነው? እግዚአብሔር ነው ስልጣን ያለው። በቃ ስለዚህ ወደ ሲኦል እቺ ነፍስ ስትሄድ ባለማመኗ በፍርድ ውስጥ የሆነችው ነፍስ ባለማመኗ ተፈርዶባታል አይደል? ተፈርዶባታል። ስለዚህ ወደ ሲኦል ያስገባት ማን ነው በስልጣኑ? እግዚአብሔር። ስለዚህ ፈራጅ ማን ነው ማለት ነው? እግዚአብሔርማ ፈራጅ ነው። ግን አሁን ላይ የኔ ፖይንት አሁን ላይ የፈረደ አይደለም ነው። በምሕረት ዘመን ነው። በክርስቶስ ኢየሱስ ውስጥ ያሉት ደግሞ አሁንም በፍርድ ውስጥ ስለሆኑ ከፍርድ ማምለጫችን ከፍርድ መውጫችን በኢየሱስ ነው ነው። እኔ እሱን እኮ አይደለም የጠየኩህ እኮ። አንድ ሰው ሳያምን ቢሞት ሲኦል ይገባል አልከኝ አይደል? ወደ ንስሐ ቢመለስማ በይቅርታ ሊመለስ ከእሱ ሊፈታ የታመነ አምላክ አለው፣ ችግር የለውም። ግን ሳያምን ቢሞት ግን ለሲኦል ኦልሬዲ ተፈርዶበታል አይደል? ኦልሬዲ በፍርድ ውስጥ ነበር እንጂ ተፈርዶበት እኮ አይደለም የሚገባው። በፍርድ ውስጥ ነበር። የፍርዱ ስልጣን የማን ነው? የፍርዱ ስልጣን የማን ነው?
የእግዚአብሔር ነው እሱ። እግዚአብሔር የምትለው ማንን ነው? ነጥለክ ነው ወልድ አይደለም አይደለም። እግዚአብሔር ስለ አብ ወልድ መንፈስ ቅዱስን እያልኩ ነው። በቃ ስለዚህ ያቺ ያላመነች ነፍስ ብታምን ይቅር ሊላት አብ ወልድ መንፈስ ቅዱስ የታመነ አምላክ ነው አይደል? ባታምን ደግሞ ልቧን አደንድና ደግሞ አልሰማም አልፈልግም ብላ ደግሞ እስከ መጨረሻው ልቧን ትዕቢተኛ ሆናች ነፍስ ብትሞት አብ ወልድ መንፈስ ቅዱስ ወደ ሲኦል ይከታታል ማለት ነው አይደል? ግን ፊዚካሊ ግን እንደዛ አይደለም። አሁን ለምሳሌ አንድ ሰው ሳያምን እና ቢሞት ወደዛ ሲሄድ በፍርድ ውስጥ ስላለ ወደ ሲኦል ይሄዳል እንጂ እግዚአብሔር አንተ ሂድ ወደ ሲኦል ብሎ ሳይሆን ኦልሬዲ በፍርድ ውስጥ ስላለ ወደ ፍርድ ይሄዳል ነው። ግን አሁን ኢየሱስ አሁን ላይ ፈራጅ ነው ስንለው አሁን ላይ ሰዎች ላይ በምድር ላይ ያሉትን እየፈረደ እንደዛ የሚል ሴንስ ስለሚሰጠው እንጂ በሰማይ ላይ ያሉትን አላመኑትን ይሄዳል በሚለው እኮ ነው። ቻን ሴንስ ይሰጣል በሚል ፍራቻ ትምህርት አይመሰረትም። ትምህርት ነው የምናወራው። አንተ አሁን እኮ ችግር እየሆነባቸው ያለው እንደ ፕሮቴስታንት እንዲህ ሊሆን ይችላል የሚል ስፔኩሌሽን ጭንቅላታችሁ ስለሰራችሁ ነው። እንደኛ እርግጥ ብላችሁ አትናገሩም። አየህ፣ እኛ ለምሳሌ ኢየሱስ ክርስቶስ ፈራጅ ነው። አዎ ፈራጅ ነው። ለምን? በአባቱ ቀኝ ያለ ነው። ቀኝ የሚለው ስልጣንን፣ ፈራጅነትን፣ ኃይልን ያሳያል አይደለ? ግን አሁን ላይ በሰው ልጆች ላይ እየፈረደ አይደለም ነው። ፍርድ ማን ነው የሚፈርደው? አሁን በሰው ልጆች ላይ ማን ነው በሰው ልጆች ላይ የሚፈርደው? አሁን ባለማመናቸው ኦልሬዲ በፍርድ ውስጥ ናቸው ነው። እንትና በሰው ልጆች ላይ የሚፈርደው ማለት ነው። ለምሳሌ አሁን ላይ አንዴ ስማኝ። ለምሳሌ አሁን ላይ አንድ ሰው እግዚአብሔር ለምሳሌ አንድ ሰው በኃጢአት ሲመላለስ በበደል ሲመላለስ ሊፈርድበት ሊቀጣው አይችልም። እግዚአብሔር የሚቀጣቸው የሚፈርድባቸው ሰዎች የሉ እዚህ ምድር ላይ ያሉ። ታዲያ ስለማን ስለ ሰው እኮ ነው የምናወራው። እንደዛ ማን ነው የሚፈርደው? አሁን ፈረደ ስትል መፍረድ የሚለውን ስልጣን ለማን ነው የምትናገረው? እኔ ለእግዚአብሔር ነው የምናገረው። እግዚአብሔር ስትል ደግሞ አብ ወልድ መንፈስ ቅዱስ አይደል? እንደዛ እያልኩ ነው። በጣም ጥሩ። ስለዚህ አብን ፈራጅ፣ ወልድን ፈራጅ፣ መንፈስ ቅዱስን ፈራጅ፣ አንድ ፈራጅ አለ። ግን አሁን ኢየሱስ አማላጅ አይደለም ፈራጅ ነው ሲባል ይህ አማላጅነቱን እየሻረ አሁን ላይ ያሉትን በፍርድ እየኮነነ በፍርድ ውስጥ ያሉትን እንደዛ አይነት ነገር ነው የምለው። ውሸት። አንተን ያልከው እሱን። ይሄ ውሸት ነው። አየህ አሁን ይኸውልህ ቻን ይሄ ነው እናንተ ኢየሱስ ፈራጅ ነው ስትሉት አይደል እያላችሁ ነው። ስልጣኑን እየተናገርን አምላክነቱን እየተናገርን ከአብ ጋር ትክክል መሆኑን እየተናገርን ስልጣን የእርሱ እንደሆነ እየተናገርን ነፍስንም በሲኦል መክተትም ወደ ገነት መክተት የሱ ስልጣን እንደሆነ እየተናገርን ነው። እሺ ምንድን ነው? ካልተስማማ አልተስማማ። አሁን በተናገርኩ ላይ ቅሬታ አለ። ግን የሆነ ወደ ገነምና ወደ ገነትና ወደ ገሃነም መግቢያው ክርስቶስ ኢየሱስ የሆኑት ወደ ገነት ይገባሉ፣ ያልሆኑት ደግሞ ወደ ገሃነም ይገባሉ። እያወጣው የሚከተው አባባል አልገባኝም። ግን ልድገምልህ፣ ኢየሱስ ክርስቶስ ፈራጅ ነው አማላጅ አይደለም ስንል ምን እያልን መሰለ? ነፍስን ወደ ሲኦልም ወደ ገነትም መክተት የእሱ ስልጣን ነው። በሰው ነፍስና ስጋ ላይ ስጋችሁን የሚገላችሁን አትፍሩ እንዳለ ጌታ በነፍስና በስጋችን ላይ ስልጣን ያለው ፈጣሪያችን ስልጣን ያለው ገዥ የሆነ ኃይል ያለው አብ ወልድ መንፈስ ቅዱስ ነው፣ ኢየሱስ ክርስቶስ ነው እያልን ነው። አንድ ሁለተኛ ደግሞ ምን እያልን ነው? ኢየሱስ ክርስቶስ በአብ ቀኝ ያለ ነው ደግሞ እያልን ነው። ምክንያቱም ቀኝ የሚለው ስልጣንን፣ ኃይልን፣ እኩልነትን ያሳያል። ኢየሱስ ክርስቶስ ፈራጅ ነው ስንል በአብ ቀኝ ነው ያለው እያልን ነው። ምክንያቱም በእግዚአብሔር ቀኝ ያለው ሲል ለእግዚአብሔር ግራና ቀኝ ኖሮት ሳይሆን ስልጣንን ለማሳየት። ምክንያቱም ለእግዚአብሔር ቀኝ ሲነገር ስልጣን፣ ኃይል፣ ገዥነት፣ ፈራጅነት፣ አለቃነት፣ ኃያልነት ማለት ነው የሚነገረው። ስለዚህ ኢየሱስ ክርስቶስ አሁን ላይ ለእኛ ምንድነው ካልከኝ ፈራጅ ነው። ለምን ካልከኝ በእግዚአብሔር ቀኝ ያለ ስለሆነ። ስለዚህ ከአብ እኩል የሆነ ስልጣን አንድ ስማኝ አስጨርስ። ኢየሱስ ክርስቶስ ፈራጅ ነው አማላጅ አይደለም ስንል በእግዚአብሔር ቀኝ ያለ ነው እያለን እየመሰከር ነው። መጽሐፍ ቅዱስም ልክ እስጢፋኖስ እንዳደረገው 7 ላይ ስታነብ 7:55 ሐዋርያት ሥራ ኢየሱስ ክርስቶስን ሲያይ ምንድን ያለው? የሁለት ጥያቄ ጠየቀ። አንደኛ እኔን
ነፍሴን ምን በላት ተቀበላት። አየህ፣ ነፍሴን ተቀበላት። ቀጥሎ ደግሞ እነሱን ደግሞ ምን በላቸው ይቅር በላቸው። ይሄ ምን ያሳያል? በእግዚአብሔር ቀኝ ያለው እርሱ ፈራጅ ስልጣን ፈራጅ ነው ስንል ኃጢአትም ይቅር ባይ ነው፣ ነፍስንም ተቀባይ ነው እያለን ነው። ፈራጅ ነው ስንል በቅዱሳኑ ላይ ደግሞ በደልን ኃጢአትን የሚያደርሱትን ክፋትን የሚያደርሱትን ተንኮለኞችን፣ አስመተኞችን፣ መተተኞችን፣ ስርማሾችን፣ ግብረ ሰዶማያንን እንደዚህ በኃጢአት በጭምልቅልቅ ባለ ህይወት በሰይጣን ታስረው ለሰይጣን ተገዝተው ሰይጣን አምላካችን ነው ብለው ለሚሰግዱ እግዚአብሔርን ለሚያቃሉ ደግሞ እርሱ ደግሞ ምንድን ነው? ፈራጅ ነው። ለምን? በእግዚአብሔር ቀኝ ያለ ስለሆነ። ቢጸጸቱ ደግሞ የሚምር ደግሞ ነው፣ የሚቀበል ነው፣ መሐሪም ነው፣ ፈራጅም ነው። ይህን እያልን ነው። እና ታዲያ እዚህ ጋር እኮ አማላጅነቱ እኮ ታዲያ እየተተወ እኮ ነው። በጣም እኛ በእግዚአብሔር ቀኝ ያለው ፈራጅ ነው። ኢየሱስ በእግዚአብሔር ቀኝ ያለ ፈራጅ ነው እንጂ አማላጅ እኮ አይደለም እኮ እያልከኝ እኮ ነው። ታዲያ በእግዚአብሔር ቀኝ ማለት ነው አሁን ስልጣን ማለት ነው። በእግዚአብሔር ቀኝ ማለት ስልጣን በመለኮታዊ ኃይል ከፍ ብሎ መቀመጥ ስልጣንን ነው የሚያሳየው። ስልጣን ማለት ነው ፈራጅነት ማለት አይደለም እኮ። ፈራጅነት እኮ አለው። አንዴ ፈራጅነት ነው አይደለ? ግን ፈራጅነቱን አንተ በምትለው ወይ እኮ ግን አይደለም። ቆይ ችግር የለውም። ፈራጅ ነው ስትል ኢየሱስ ክርስቶስ ምንድን ነው እያልክ ነው? ስልጣን አለው፣ ባለስልጣን ነው፣ በሁሉ ነገር ላይ ገዢ ነው እያልኩ ነው። በጣም ጥሩ። ስልጣን አለው፣ በሁሉ ነገር ላይ ገዢ ነው እያልክ ነው። ኦኬ። ይህን ስልጣኑን ይህን ፈራጅነቱን ለአንተ ዛሬ ይጠቀመዋል አይጠቀመውም? ማለት በምን ዙሪያ ነው ይጠቀማል ማለት? በቃ ስለ መለኮት ስልጣን ነው የምናወራው፣ ስለ እግዚአብሔር ስልጣን ነው የምናወራው፣ ስለ እግዚአብሔርነት ነው የምናወራው። በምንም መልኩ ምን ብዬ ደግሞ ለመለኮት ይሄን መልኩ ብዬ ልገድብ እንዴ? አይደለም። የሆነ ኃጢአት ሰራውን ኢየሱስ እንደዚህ አድርጋልና ፈርጅ ይባሉ እንደዚሁን እንደዚህ አይነት ፍርድ ነው። ንስሐ ካልገባህ ንስሐ ባለመግባት ህይወት ውስጥማ በዛ ጸንቼ ከቆየው በመጨረሻ ላይ ይፈረድብኛል። ለምን? ከቃሉ ተላልፌያለሁ። አሁን ግን የሆነ ኃጢአትን ስሰራ ኢሚዲየትሊ ኢየሱስ አክሽን ይወስዳል እያልከኝ ነው? እንደዛ ነው አላልኩም። አንተ ነው ያልከው። እያልከኝ ነው። ለምን ትላለህ? ለምን ተዋሻለህ? አላልኩም። ካልገባህ አልገባኝም በል። እያልከኝ ነው አትበል። ውሸት ነው የሚሆን። ውሸታም ነው የምትባለው። አላልኩማ። እኔ ያልኩት ምንድን ነው? ንስሐ ባትገባ ትቆረጣለህ ከግንዱ ላይ። ኦኬ። ለምሳሌ በምድር ላይ ሆነ ፍሬ ካላፈራ ትቆርጣለህ? አትቆረጥም? እንደዛ አይደለም ነው እንዴ? ወደ ሌላ እየገባን ነው። መቆረጥ ማለት እኮ ፈራጅነት ነው የሚያሳየው። መቆረጥ የሚለው ስልጣንን ነው የሚያሳየው። በምድር ላይ ሆነ ፍሬ ካላፈራ እንደ ክርስቶስን በመምሰል ይወል ካልተመላለስ ትቆረጣለች? አትቆረጥም? ማለት መጀመሪያም እኮ ግንድ አልነበርክም ማለት ነው። ወይ ጉድ! ግንድ ካልነበርክ ትቆረጣለህ የሚለው ኮንሰፕት ለምን መጣ ወንድሜ? እየተናገርኩ ያለሁት አይደለም። በክርስቶስ ኢየሱስ ሆነ እውነተኛ ቅርንጫፎች በክርስቶስ ላይ የሆኑት ፍሬን ያፈራሉ። ካልሆንክ ትቆረጣለህ አይደለም። መጀመሪያ ስለሆንኩ ነው የማፈራው። ስለዚህ ዮሐንስ ወንጌል ምዕራፍ 15 ላይ ያለው በእኔ ያለውን የሚለው ፍሬ የማያፈራውን የሚለው ምንድን ነው የሚያሳየው? ማለት ዮሐንስ ወንጌል ምዕራፍ 15 ላይ በእኔ ያለውን ነው የሚለው። ፍሬ የማያፈራውን አባቴ ቆርጧል ይላል፣ ያስወግዷል ይላል። እሺ ታዲያ ይሄ ቅርንጫፍ ምን ላይ ነው ያለው? አይደለም እዚህ ጋር በዚህ ክፍል መሰረት ፍሬ ማፍራት ያለው ይሄ ቅርንጫፍ ምን ላይ ነው ያለው? ይሄ ቅርንጫፍ ምን ላይ ነው ያለው? በአንተ ሲኖር። እዚህ ጋርማ ልንገር፣ ይሄ ያለው ክርስቶስ በእርሱ ስለማይኖር እሱ ፍሬን አያፈራም ያልኩ እሱን አይደለም። ይሄ ቅርንጫፍ የት ነው ያለው? እርሱም በክርስቶስ ያለው የት ነው? ይሄ ቅርንጫፍ ያለው አዳም ብቻን። ይሄ ቅርንጫፍ የት ነው ያለው ማለት? ይሄ ቅርንጫፍ ምን ላይ ነው ያለው? ክርስቶስ ላይ ነው ያለው። እሱ ክርስቶስ ላይ ያለ ክርስቶስ ላይ ያለው ሲባል ምን ማለት እንደሆነ ክርስቶስ ላይ ነው ይሄ ቅርንጫፍ። ክርስቶስ ላይ ቅርንጫፍ አለ ሲባል ምን እያልን ነው? ክርስቶስ ላይ ነው ይሄ ቅርንጫፍ ሲባል ክርስቶስ ላይ ቅርንጫፍ ነው ሲባል ምንድን ነው እያልን ነው? በዚህ ክፍል ከሆነ
ክርስቶስ በእርሱ ያልኖረ ሰው ነው እያልን ነው። እዚህ ክፍል ላይ የጠየቁ ጥያቄ ስማኝ፣ ክርስቶስ ላይ ቻን ከ13 አይጀምርም ከቁጥር 1 ነው የሚጀምረው። አይደለም እኔ አንድ ቁጥር ምዕራፍ 15 ቁጥር 1 ላይ ነው ያለሁት። ከ13 ላይ አይደለም ያለሁት። የሚጀምረው ከቁጥር 1 ነው የሚጀምረው። ከቁጥር 1 ነው የሚጀምረው። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ነው እያወራሁ ያለሁት። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ በእኔ ያለውን ቅርንጫፍ ይላል። ቅርንጫፉ በክርስቶስ ነው ማለት ነው። በዚህ ክፍል ላይ ከሆነ ክርስቶስ በእርሱ የማይኖር እውነተኛ ያልሆነ ክርስቲያን ማለት ነው። የጠየቅኩ አሁንም እሱን አይደለም የጠየቅኩ። አንድ ቅርንጫፍ በክርስቶስ ላይ ነው ሲባል ምን ማለት ነው? እዚህ ክፍል ላይ ከሆነ እውነተኛ አማኝ ያልሆነ እውነተኛ እኔ እሱን አልጠየቅኩህም። የጠየቅኩ አንድ ቅርንጫፍ በክርስቶስ ላይ ነው ሲባል ምን ማለት ነው? ኦኬ ከዚህ ክፍል ከወጣ እዚህ ክፍል ላይ ቆመ የማታወራኝ ከሆነ ቻን ለመጨረሻ ነው ወንድሜ። በጣም ጊዜን አጣብቤ ነው። ስማኝ በጣም ብዙ ጊዜ በጣም እድሜ እያባከንክ ነው። ስለዚህ ስማኝ፣ የጠየቁ ጥያቄ አንድ ቅርንጫፍ በክርስቶስ ላይ ነው ሲባል ምን ማለት ነው? በቃ ይሄ መልስልኝ። አንተ በክርስቶስ ያለ ቅርንጫፍ ነው ወይስ አይደለም? እኔማ ነኝ። ምን ማለት ነው? ክርስቶስ ያለው ቅርንጫፍ ነኝ ስትለኝ ምንድን ነኝ እያልክ ነው? ከዚህ ክፍል ከወጣን የክርስቶስ አማኝ ነኝ እያልኩ ነው። ቻን እባክህ ለመጨረሻ ጊዜ እንደ ትልቅ ሰው ላናግርህ። ክፍሉን እርሳው። የጠየቁ ጥያቄ አሁን ጀነራል ላይ እርሳው፣ ችግር የለውም። ከዛ ወደ ክፍሉ ስለምንመጣ ማለት ነው። ይህን ከመለስክልኝ በኋላ በክርስቶስ ላይ ቅርንጫፍ ነኝ ስትል ማለት ነው? በክርስቶስ ኢየሱስ አምናለሁ እያልኩ ነው። የዳንክ ነህ ማለት ነው? አምናለሁ፣ ድኛለሁ። ስለዚህ ወደ ቅርንጫፉ ለመጣበቅ የዳነ ሰው ነው እንጂ የሚጣበቀው ክርስቶስ ላይ ያለ ቅርንጫፍ የሚኮነው የዳነ ነው አይደለ? ያልዳነ አይደለም አይደል? ጀነራሊ ስፔሲፊክ ያለ እንዴ ወደ ክርስቶስ ላይ ቅርንጫፍ ያልሆነ ሰው ይድናል? ሲጀምር አይሆንም። ስለዚህ ክርስቶስ ላይ ቅርንጫፉ ስላለ ለቅርንጫፉ ምን ሆኖለታል ማለት ነው? መዳን ሆኖለታል አይደል? ስለዚህ በክርስቶስ ላይ አንድ ቅርንጫፍ አለ ሲባል ድኗል ማለት ነው አይደል? ጀነራሊ ካየ ነው። እሺ ስፔሲፊክሊ ካት አልገባኝም። ምንድነው ጀነራሊ ስፔሲፊክሊ ኤውና እሺ ስፔሲፊክሊ በክርስቶስ ላይ ቅርንጫፍ እዚህ ክፍል ላይ ካየው ልክ አይደለም። እኔም ተወኝ ቻን፣ እኔ አሁንም ገና ነኝ አልመጣሁም እሱ ጋር። አንድ ቅርንጫፍ በክርስቶስ ላይ ካልመጣሽ ሳይሆን ድኗል ይባላል አይባልም? በጣም ጥሩ። ክርስቶስ ላይ ከሆነ ቅርንጫፉ ድኗል ወይስ አልዳነም? ምን አልከኝ? ቅርንጫፉ ክርስቶስ ላይ ነው ከተባለ ግንዱ ላይ ጣብቃ ከተባለ ድኗል አልዳነም? ኢየሱስም በእርሱ ሲኖር ያ ሰውዬ ድኗል። በጣም ጥሩ። መዳን ያለው በዛ ስለሆነ በጣም ጥሩ። ዮሐንስ ወንጌል ምዕራፍ 15 ላይ ልምጣ። ዮሐንስ ወንጌል ምዕራፍ 15 ላይ ይሄ ቅርንጫፍ የት ላይ ነው ያለው? ክርስቶስ ላይ ነው ያለው። ክርስቶስ ላይ ነው ቅርንጫፉ ያለው ሲባል፣ ግንዱ ላይ ነው ያለው ሲባል ተጣብቋል፣ ግንዱ ላይ ሆኗል ማለት ነው አይደል? ግንዱ ላይ ሆኗል ካልክ ምን ሆኗል ይሄ ቅርንጫፍ ማለት ነው? በዚህ ክፍል አሁን አውት ኮንቴክስት እያናገርከው ነው ይሄንን። እሺ አሁንም ድጋሚ ነው የምጠይቅህ። ዮሐንስ ወንጌል ምዕራፍ 15 ላይ የቅርንጫፉ ከ13 እንጀምሮ ክፍል ቅርንጫፉ የት ነው የሚገኘው? ማለት ግንዱ ላይ ነው የሚገኘው። ግንዱ የተባለው ማን ነው? ኢየሱስ ነው። ግንዱ ላይ ቅርንጫፉ ግንዱ ላይ ሲጣበቅ ምን ያገኛል? ግንዱ ላይ ሲጣበቅ ፍሬ ማፍራት ይሆንለታል። እሺ ግንዱም ደግሞ በእርሱ ሲኖር ፍሬን ያፈራል። በጣም ጥሩ። ጌታ ምን አለ? በእኔ ያለውን ቅርንጫፍ ግን ደግሞ ፍሬ የማያፈራውም አለ። ይሄ ግንድ ፍሬ ያላፈራው ለምንድን ነው? ክርስቶስ በእርሱ ስለማይኖር ወይ ግንዱ በእርሱ ስለማይኖር። አልገባኝም። ግንዱ ላይ ቅርንጫፉ ግንዱ ላይ አልተጣበቀም እኮ። እሱማ ተጣብቋል፣ ግን ክርስቶስ በእርሱ ስለማይኖር ፍሬን አያፈራም። 4 እና 5 እሱን ነው የሚያሳየው። ስለዚህ ግንዱ ላይ ተጣበቀ ክርስቶስ የጣበቀ ቅርንጫፍ
የዘላለም ሕይወት የለውም፣ አልዳንም። በእንደዛ ፖይንት አይደለም የሚታየው። እሺ አሁንም ድጋሚ ልጠይቅህ፣ ድጋሚ ልጠይቅህ ነው የመጨረሻ ነው የምጠይቀህ። እሺ ኧረ እኔ ጊዜ የለኝም ወንድሜ፣ እኔ ምንም እንደዚህ ጊዜ የለኝም፣ ብዙ ምሰራው ስራ አለኝ። የመጨረሻ ልጠይቅህ፣ ይሄ ቅርንጫፍ ግንድ የተባለው ክርስቶስ ነው። ቅርንጫፍ የተባለው ማን ነው? ሰዎች ናቸው ቅርንጫፍ የተባሉት። ምን አይነት ሰዎች? በክርስቶስ ያሉ ያመኑ ማለት ነው ቅርንጫፍ የሆኑ። ኦኬ አንድ ሰው በክርስቶስ አምኖ ግንዱ ላይ ተጣበቀ ስትል ያ የተጣበቀው ቅርንጫፍ ምን ያገኛል ከግንዱ? አንድ ፍሬን ማፍራት ይሆንለታል። ሁለት ግንዱ በእርሱ ጋር ሲጣበቅ፣ ግንዱም ደግሞ ክርስቶስን በእርሱ ሲኖር ፍሬን ማፍራት ይሆንለታል። እሺ ግንዱ ሳይጣበቅ ከግንዱ ጋር ሳይጣበቅ ግንዱ የቅርንጫፉ አካል ይሆናል? ሳይጣበቅ አይሆንም። እሺ ይሄ ቅርንጫፍ ተጣብቋል አልተጣበቀም? ነው በእንትኑ ላይ ነው። ግንዱ ላይ ተጣብቋል አልተጣበቀም? ይሄ ቅርንጫፍ መጣበቅ ሳይሆን አለ ነው። በግንዱ ላይ አለ ነው። ምን ማለት ነው? በግንዱ ላይ አለ ማለት በእኔ ክርስቲያን ነው ቻን በእኔ ነው የሚለው፣ በእኔ ያለውን ነው የሚለው። ይሄ ለምን እንደምትወዷት በክርስቶስ ነው ያለው። 4 እና 5 6 ለምን እንደማይነበብ እኔ እንጃ። በክርስቶስ ነው ያለው ይሄ ቅርንጫፍ። አሁንም መልስልኝ። ግንዱ ቅርንጫፉ ግንዱ ላይ ተጣብቋል ወይስ አልተጣበቀም? እሺ አጠር አድርጌ ልመልስልህ ይሄን። እሺ አንተ በጣም ጊዜ አለ፣ በጣም ህይወት ላይ የምትቀልድበት የምትጫጭበት ጊዜ አለ በጣም እና በጣም እግዚአብሔር ይርዳህ። ለምን እንዴ እንደምትገባም እኔ ግራ ይገባኛል እውነቱን ለመናገር። ቃሉን እየካድክ ስለሆነ ቃሉን ደግሞ ከካድክ ምን ጥቅም አለው? ምንም ጥቅም የለውም። ቻን እኔ በየኦርቶዶክሳውያኑ ቤት አይሃለሁ። ፖይንቱ አልገባኝም እውነቱን ለመናገር። ምክንያቱም ቃሉን እየካድክ ምን እንደምትሰራ ኦርቶዶክሳውያን ቤት እኔ አይገባኝም። በጣም ብዙ ኦርቶዶክሳውያን ቤት አይሃለሁ። ዝም ብሎ በቃ ስግጥ ለማለት ከሆነ እንዴ ቤት ከፍተህ ስግጥ ማለት እኮ ትችላለህ እኮ። የሰውንም ያንተንም ጊዜ እድሜ ታባክናለህ፣ ጊዜ ታባክናለህ። እንዴት ሰው እንዴት ቃሉ ታማኝ አይሆንም? አትቀበለው። ግን ቃሉ እንዴት ታማኝ አትሆንም? እግዚአብሔር ይርዳ። በጣም ይቅርታ እንግዲህ በቃ ልውጣ። እኔ መስፍኔ ዲያቆን የእግዚአብሔር ያክብርልኝ። ያው ቻን እንደተባለው ነው፣ ያው አድሮ ቃሪያ ነው እና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ዲያቆንዬ። እሺ ዶክተር መምህር ዘላለም ሳውል ይቀጥሉ። ወደ ጉዳይ ልመለስ። እንግዲህ ወደፊት እስቲ መዳን ይታጣል አይታጣም በሚለው ላይ እናወራለን። እኛ እንደ ፕሮቴስታንቶቹ ካልቪኒስት አይደለንም። ፕሮቴስታንቶቹ በራሳቸው ግማሹ ወገን መዳን ይታጣል ፍሬ ካላፈራን መዳን ይታጣል ብለው ያምናሉ፣ ግማሹ ደግሞ አያምኑም። ስለዚህ እኛ ግን ከሁለቱም የጠራንን እና እኛ መዳን ይታጣል፣ መዳናችን እስከ መጨረሻው ካላጸና ነው መዳናችን እናጠዋለን። ፍሬ ማፍራት ፍሬ እንድናፈራ መንፈስ ቅዱስ ይረዳናል። ፍሬ ለማፍራት ግን የኛ ፈቃደኝነት የኛ ነፃ ፈቃድ አለ። ማንም እነሆ በደጅ ቆመ በር አንኳኳለሁ፣ ማንም ቢከፍተኝ ወደ እሱ እገባለሁ ነው የሚለው። ወደ እሱ እገባለሁ፣ ነፃ ፈቃድ አለ። ስለዚህ ፍሬ ማፍራት አሁን በክርስቶስ ላይ ነን ያለ ነው። ቅርንጫፎች ነን፣ ግንዱ ላይ ተጣብቀናል። የህይወት ግንድ ኢየሱስ ክርስቶስ ነው። የህይወት ግንድ ኢየሱስ ክርስቶስ ተጣብቀን ሳለ ከኛ ምን ይጠበቃል? የስጋ ፍሬ ሳይሆን መንፈሳዊ ፍሬ ይጠበቃል። መንፈሳዊ ፍሬ ካላፈራ እንቆረጣለን። አትቆረጡም ካለ ይሄ ዕቃ ዕቃ ጨዋታ ነው። እንደዛ ብሎ ነገር የለም። የሚቀለድበት የምናሾፍበት ክርስቶስ የለንም። ክርስቶስን በመምሰል ህይወት አንድ ክርስቲያን መመላለስ አለበት። ትጉ መሆን አለበት። ሰነፍ መሆን የለበትም። ዳተኛ መሆን የለበትም። ተስፋው እስኪፈጸም ድረስ ዳተኝነትን ትተን በርቱ ነው የሚለው። በክርስቶስ ያመኑ ሰዎች እስከ መጨረሻው መጽናት አለባቸው። ዝም ብለህ ድናህል መዳንን አታጣውም አትቆረጥም ምናምን፣ ይሄ የሰነፍ ትምህርት ነው። ላለመበርታት ኦኬ፣ መንፈሳዊ ፍሬ ላለማፍራት እንደፈለግኩን ትድናለህ ወደሚል ከንቱ አስተሳሰብና ይሄ በዚህ በውጭ ልክ በአሜሪካና በሌላ ውጭ ሀገሮች እንዳሉ አይነት ክፉ የሆነ ትምህርት ብዙዎቹ ግብረ ሰዶም ያልሆነ እንድናለን የሚል ክፉ ትምህርት ውስጥ የከተተ
እንደፈለግን ዋናው እናምናለን፣ ችግር የለውም። ሌላው ምንም እንትን የለውም። ዋናው በክርስቶስ አመናችን ነው። ምንም ኃጢአት ብንሰራም ችግር የለውም ወደሚል የሰይጣናዊ ትምህርት፣ ስንፍና ትምህርት ይወስዳል። እኛ ግን ሐዋርያቱ እንዳስተማሩን ምን ብለን እናምናለን? እስከ መጨረሻ የጸና ቢኖር እርሱ ይድናል። እስከ መጨረሻ የጸና ቢኖር እርሱ ይድናል። ቅዱስ ጳውሎስ እንዳለው ነው፣ እያንዳንዳችሁ መዳናችሁን ፈጽሙ ይላል። ስለዚህ መዳንን እንፈጽማለን። የስንፍናን ትምህርት አንቀበልም። ሰነፎች በዚህ በውጭ ሀገር እንዴት አድርገው ምስቅልቅላቸው እንደወጣ ፕሮቴስታንቱ ቸርች፣ ግማሹ ሱፐርማርኬት፣ ግማሹ እኛው እየገዛን ያ ሁሉ ቸርች እየተዘጋ ያለው በዚህ አይነት ስሁት በሆነ ትምህርት ነው። እና እግዚአብሔር ይርዳን። መምህር ዘላለም ይቀጥሉ። አመሰግናለሁ ሁላችሁንም። እሺ ያሬዶ፣ እግዚአብሔር በነገር ሁሉ ይጠብቅ ይርዳ። መልካም የስራ ጊዜ ይሆነልህ። ቃለ ሕይወት ያሰማልን። የሐዋርያትን የመምህራንን በረከት ያደልልን። እናመሰግናለን። እኔ ግን